እድሜን ልጅነቴን ትዳሬን ልጆቼን ላሳጣኸኝ ላንተ መልእክት አለኝ። ወጣትነቴን ልጅነቴን ደስታዬን እውነት ለመናገር ሁሉን ነገር የነጠቀኝ ከኔ ጋር እንኳን ሆና ሚስት መሆን እስከማትችልበት ደረጃ ላይ ትደርሳለች። ገባ በዛ የተነሳ አቅፊያት ተኝቼ ኮምፎርታብል አይደለችም። ቃል በቃል ያለችኝ እኔ አሁን እንዲመጣ ነው የምፈልገው። አሁን መጥቶ እንዲደፍረኝ ነው የምፈልገው። አንድ ጤነኛ አይምሮ ያለው ወንድ ልጅ እንዴት ነው በቃ ምንም ስሜት የለኝም እኔ ምንም እስቲ በቃ ተወኝ ፕሊስ እያለች አንድን ሴት የሆነ ሪዝን ይሰጣታል። ወደሷ መምጣት ሲፈልግ ዳይሬክትሊ ልምጣ አይደለም አይደል መጥቼ እንደዚህ እንትን እንበል አይደለም። ተፈሯለች። አሁን እንኳን እኔ ይገርመኛል እንዴ እስከ አሁን እኔ ከጎንሽ ነኝ ምንድነው የምትፈሪው? እግዚአብሔር ምስክሬ ነው። አሁንም ትፈሯለች። አሁን አንተም ቦታ ላይ ሆኜ ደግሞ ሳስበው የኔ ምላት የሚስቴን ሰላሟን ሲነሳት የሆነ አንድ ሰንበዲ መቼም ልጄ ነገ አድጋ ዳዲ ምን አረክ ማሚ እንደዚህ በሆነችበት ሰዓት ማለት አይቀርም። አይ ስለማያገባኝ ትቼው ነበር አልላት። ይሄን ቪዲዮ አይቶስ ይቅር በይኝ አጥፍቻለሁ ቢልሽ ሊዲያ ምላሽ ምንድነው? አይዞሽ ተረጋጊ፣ አይዞሽ አሁን ድማ በቃ ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። በእርግጥ ለዚህ ታሪክ አብዛኞቹ ተመልካቾቻችን አዲስ አይደላችሁም ብዬ አስባለሁ። እድሜን ልጅነቴን ትዳሬን ልጆቼን ላሳጣኸኝ ላንተ መልእክት አለኝ ትለናለች የዛሬ ተረኛ ባለ ታሪካችን ከወደ አየርላንድ። ምንድነው ጉዳዩ? ምንድነው የምትነግረን? ሁሉንም በቆይታችን ትከታተሉታላችሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ሁሌም በራችን ክፍት ነው። ደውሉልን፣ ፕሮግራም ያዙና ልታገኙን ትችላላችሁ። ብስራተ ገብርኤል አፍሪካ ኢንሹራንስ ህንፃ 5ኛ ፎቅ ላይ መገኛችን ነው። እኔ አለምሰገድ ታደሰ ነኝ። አብራ እንዴት ናችሁ? አለ እግዚአብሔር ይመስገን። ሰላም ናችሁ? ለተመልካቾቻችን እንግዲህ ይሄ ታሪክ ከሞላ ጎደል አዲስ አይደለም። ካንቺ ጋር ቀደም ብሎ በነበረን ቆይታ በጣም ብዙ ተመልካቾች አይተዋል፣ ተምረዋል፣ አዝነዋልም። ያው የየራሳቸውን ሐሳብም ሲገልጹልን ነበር። በስልክም በአካልም የሚያውቁን እያወሩን ነበረ። ዛሬ ደግሞ እንግዲህ በታሪክሽ ውስጥ ካሉት ሰዎች መካከል ዋነኛ የሆነው ባለቤትሽ አብሮሻልና ስላገኘኋችሁ በቅድሚያ በጣም አመሰግናለሁ። በጣም ደስ ብሎኛል። እኛም በጣም እሺ ከሌዲስ ፈርስት ነው። እዛም ሀገር እንደዛ ነው አይደል? እንግዲህ ግን አንተ ራስን አስተዋውቀን በቅድሚያ። እኔ አቤል መለሰ እባላለሁ። የሊዲያ ባለቤት ነኝ። እሺ ሊዲያን እንኳን ያው ሁላችንም እናውቅሻለን። እንግዲህ በጣም ረዘም ላለ ደቂቃዎች ቆይታ አድርገን ነበረ። በተለይ ካሳለፍሻቸው የህይወት መንገዶች በተለይ እዚህ አየርላንድ ከመጣሽ በኋላ ከአንድ ግለሰብ ጋር በነበረው ታሪክ ላይ እንግዲህ ረዘም ላለ ጊዜ ቆይታ አድርገናል። በዛ ቆይታችን ውስጥ እንግዲህ እንደውም የስሜት ደረጃዎችንም ሰዎች አይተዋል። ምናልባት ጥቃት ሲከሰትብን ጥቃት ሲደርስብን አንድ ሰው እንደ ሰው ሊያደርግ ከሚችላቸው ነገሮች መካከልና ብዙዎችን ግን ግራ የሚያጋባው ድርጊት ነው ወይም ሁኔታ ነው አንቺ ላይ የሆነውና ዛሬ ደግሞ እንግዲህ ምናልባት የበለጠ በዛም ጉዳይ ላይ ለማውራት ተገናኝተናልና እንደው እንትኑን ሰምቼው ነበር የላክሽልኝን የቮይስ እንትን ሰምቼው ነበር የነበራችሁን ኮንቨርሴሽን መኪና ውስጥ የነበራችሁን ኮንቨርሴሽን እና ላይክ በጣም እንደምትፈሪው ነው ያውን የተረዳሁትኝና
ከምን አንጻር ነው? ይህን ብትመልሽልኝ ደስ ይለኛል። ምናልባት ለእኔ የገባኝ በቃ የሆነ ወይ የሚልክሽ ወደዚህ የሆነ በቃ በጣም ላይክ እንደምትፈሪው አይነት ሰው ሆኖ ነው የታየኝ። ቢኮዝ እንደዛ ጥቃት ያደረሰ ሰው በዛ ደረጃ ስትለማመጪው ማለት ሌላ ነገር የለም ወይ ምንድን ነው? እስኪ ይህን ንገሪኝ ሊዲያ። መጀመሪያ እሱን ሳቀው የማቀበት መንገድ አለ እንዳልኩ ሰዎች ስለሱ የነገሩኝ ነገር ማለት ነው የምሰማው። በተለይ ቤተክርስቲያን አካባቢ ቤተክርስቲያን ካቋቋሙ ሰዎች አንዱ ነው የሚያገለግለው እንዳልኩ በአንደኝነት ነው እዛና ስለሱ የሰማሁት አለ። በጣም ደግ ነው፣ ለሁሉም ሰዎች ያደርጋል። ሴቱም ወንዱም ሲመጣ እሱ ጋር ነው የሚያርፈው። አዲስ ስደተኛ ብዙ በጣም የሰማሁት ነገር አለና ከዛ በኋላ ደግሞ ጓደኛዬም የነገረችኝ ታሪክ አለ። እንደው እንድታገባው እንኳን በጣም እንትን ያደረኩት እሷም የነገረችኝ ታሪክ ነበረ ስለ ሁለቱ ስለሱ በግልም ማለት ነው ስለ ግል ባህሪውም ስለ ግል ማንነቱም የነገረችኝ ነገር አለና ያ ነገር በእኔ ላይ ሲከሰት ለዛ ነው በጣም ከባድ ለመቀበልም ከባድ የነበረው ማለት ነው። እኔ ራሴን አውቀዋለሁ እንዳልኩ ህይወቴ በጣም የተገደበ ነው። ጓደኞች የሚናገሩት ነው አብረን ያሳለፍነው ህይወትና በጣም የምገኝባቸውን ቦታዎች የማደርጋቸውን ቦታዎች በጣም ተጠንቅቄ ነው እና የግል በራሴም 100% እርግጠኛ ሆናለሁ። እንዳልኩ የራሴም ከዝሙት ወይ ከእንደዚህ አይነት ነገር የምጠበቅበት የራሴ የህይወት መመሪያ አለና ባለትዳር እንደመሆኔም የምገኝባቸውን ቦታዎች እንኳን በጣም አስልቼ ነው። እነሱ ጓደኞቼ ሲሄዱ እንኳን ብቻዬን ቤት መቆየትን ነው የምመርጠው። ወንዶች የሚኖሩበት አካባቢ ራሴን ከእንደዚህ አይነት ቻሌንጅ ሊያደርግ ከሚችል ወይ ለሌሎች መንገድ ከሚከፍቱ ቦታዎች መጠጥ፣ ጭፈራ፣ ሌሎች ነገሮች ቦታዎች ወይ ወንዶች እንዲተናኮሉኛል ብዬ ማስበው እንዲሁ በእይታም ከሌሎችም ልምድ አንጻር በጣም ነው ራሱን ቆጥቤ የምኖረውና ለመጀመሪያ ጊዜ ሲከሰት ማች አላረገልኝም ከዛ ሰው ከተነገረኝ ማንነት ከማቀው ማንነት ጋርና በጣም የሚያስደነግጠኝ ለዛ ነበረ። በጣም ነው በቃ ሰውነቴ ፍሪዝ ያደረገው አይምሮዬ መቀበል የሚያቃተው ለዛ ነው። ለምን እኔ ላይ ይሄ ሆነ የሚለው ማለት ነው። አላቅም ሰው አንዳንዴ በጣም ደብቆ መኖር የሚችለው የግል ባህሪው አለ። በዚህ መጠን አላቀውም እኔ እንደዛ አንድ እድሜም አለ የህይወት ኤክስፔሪየንስም የለኝም። የሰውን ክፋትን በዛ መጠንም አላቅም እውነት ለመናገር በልጅነት አይምሮ የዋህነትና ሌላ ነገር ነው የማውቀው እንጂ እንደዚህ አይነት ክፋት ሰው ላይ ይደረጋል ብዬ አላምንምና ለምንድነው የሚለው ነው በዛች ቅጽበት እንኳን የተሰማኝ ማለት ነው። ሌላ አይነት ግንኙነት አልነበራችሁም ማለት ላይክ ሲያስፈራራሽ አሁን የመጨረሻው ኮንቨርሴሽን አካባቢ ላይ እንደውም እኔ ነግሬሻለሁ እንደዚህ ያደርጋለሁ እንደዚህ ይሄን ነገር እንደዚህ ብታደርጊ ምናምን ይላል። ልክ የሆነ እንደ ትዕዛዝ ማለት ነው እንደ ትዕዛዝ እና ላይክ ሰው እንደዛ ደግሞ ሊል ይችላል ብዬ የምገምተው በግሌ ወይ የተለየ ሚስጥር አውቆ የሆነ ነገር ኖሮት ቢኮዝ አወራሩ እሱ እኮ በቃ ጥቃት እንደፈጸመ አይደለም እና ላይክ ይሄ በጣም ፕራውድ እንደሚያደርግ ይሄ የሆነ እንደ ጓደኛ አይነት ገርልፍሬንድ ነገር ሆናችሁ ገርልፍሬንድ እና ቦይፍሬንድ ሆናችሁ ከዛ የሆነ ያ ጊዜ ካለፈ በኋላ በቃ ሚስጥር ተባብላችሁ ከዛ እንግዲህ ሲፈልግ ሲመጣ አይ ስትዩ እንግዲህ ነግሬሻለሁ እንዲህ ብታረጊ አይነት ኮንፊደንሱን ከየት አመጣው እሱ? አዎ ምንድነው እንዳልኩህ ነው በጣም እስካሁንም በጣም 100% እርግጠኛ ነው እሱ። ሰምተው ከሆነ ሁሉም ነገር በእጄ ነው በቃ እኔ ከፈለኩኝ ማድረግ የማልችለው ነገር የለም ነው የሚለው። በቃ ማለት ሁሉም ነገር በእጄ ነው። ከመጀመሪያም በዛ ነው ማቀው። በሰዓቷ እንኳን ጥቃቱ ሲፈጸም እንኳን እውነት ለመናገር እንዳልኩ ነው ተናግሬያለሁ ባለፈውም ታሪክ ላይና እሱ ነበር እንትን ያደረገው ማልቀሴ በዛ ስሜት ውስጥ መገኘቴ እንኳን እንደ ኖርማል ነገር ነበር የቆጠረው። ለኔም ያስደነገጠኝ በጣም እሱ ነው ማለት ለኔ በጣም የህይወት ትልቁ ስህተት የምለው ነው። ለሱ ግን ማልቀሴ በዛ ስሜት ውስጥ መገኘቴ እንኳን በቃ ለሱ ምንም የተለየ ነገር አይደለም አይነት ነው እንትን ያደረገውና በጣም እርግጠኛ ነው ማለት ይሄንንም ባለቤቱም ታውቃለች። እሷ ፊትም ሳናግረው ባለፈውም ተናግሬዋለሁ። የትኛውም ባል ሚስቱ ፊት
አንድ ሴት ስልኬ ላይ እየደወለ ነው፣ ቴክስት እያደረገ ነው፣ ጠይቂልኝ በቃ ስልኬ ላይ አይደውል ብላ ያውም ሁለተኛ ጊዜ ስትሄድ ጠረጴዛ ገፍትሮ የሚነሳ እኔ ሰው ጤፉ ነኝ ለማንም ብትናገሪ ለማንም በጥሩምባ ከፈለግሽ እሷ ፊት ነው ያለው። በህይወት አለች እሷም እና ምንድነው በዚህ መጠን እንትን ያደረገው? እውነት ለመናገር ባለፈውም ብያለሁ፣ ሰው ለሱ የሚሰጠው ግምት አለ። አሁን በጣም ቻሌንጅ ያደረገኝ ተመሳሳይ ህይወት ነው እየተጋፈጥኩ ያለሁት። እሱ እርግጠኛ ነው ሰዎች እንደሚያምኑት ይሄን አይፈጽምም። አላቅም ምንድነው ከጀርባ ያለው ነገር እግዚአብሔር ይውቀው። እውነት ለመናገር ለኔም አይደለም እኔ ሚስት እንደውም መብት አላት አይደል ምንም ነገር መጠየቅ። ሚስቱ ፊት እንኳን በዛ መጠን ነው ምንም ነገር አይመስለውም ነበር ምንም ማለት ነው። እና እሷ እንደውም ይመስላት ያው ሰው ብንለያይም አያምነኝም፣ ምክንያቱም እሷ ናት ነው የምባለው ነበር የምትለው። እውነት ለመናገር በግል ህይወት ማለት ነው ይሄ የሱ ጥልቅ የሆነ ማንነት ነው። ምንድነው ኮንፊደንስ የሰጠው? ምንድነው እርግጠኛ ያደረገው? አላውቅም። ለዛ ነው ማስረጃውን የሚያዝ ያስፈለገኝ። ማንም አያምንሽም እርግጠኛ ነበር እሱ። በቃ የፈለግሽበት መሄድ ትችያለሽ ነበር የሚለው። ሚስቱ ፊትም ያለው እንደዛ ነው። በቃ ለምን ቄሱ አይሆንም? ለምን ማንም አይሆንም? በቃ የትም መሄድ ትችያለሽ ነበር የሚለኝ ማንም። በዛ ላይ ደግሞ ምንድነው የምወስደው እርምጃ ይላል። ወደ ኃይል እንድገባ አታድርጊኝ፣ በፊትም ኃይል እንድጠቀም ወደ እንትን ውስጥ እንድገባ እያደረግሽኝ ያለሽው አንቺ ነሽ። ምክንያቱም በጸባይ መሆን አለበት ነው የመጀመሪያው እንትን፣ ተስማምተን መሆን አለበት። በፍቅር ከሆነ ምንም ነገር እንትን ላደርግ እችላለሁ፣ ግን ወደ ኃይል ወደ ጉልበት እንድገባና እልህ ውስጥ እንድገባ እያደረግሽኝ ያለሽው አንቺ ነሽ። ያ በግልጽ አለ እዛ ላይ። እንደፈለክ በጉልበት የፈለከውን ነገር አድርጊ፣ የፈለከውን ነገር ምክንያቱም ያን ያባባለ ምንድነው ጓደኛዬ ጋር መሄድ እንኳን እንደ ብላክሜል ይጠቀማል ጓደኝነታችንን። ጓደኛዬ እሷ ብቻ እንደሆነች ስለሚያውቅ ማለት ነው። ልክ እኔ ደግሞ በቃ እኔ ከኔ ህይወት አይበልጥም ምንም ቢሆንና ከሷ መራቅ ስወስን ደግሞ በጣም በሲስተም አድጎ ለምን ያትያትን ብቻዋን ናት ያለችው። ኢቭን እንደው በሆነ አጋጣሚ እንኳን ሲሄድ እደሪ ቢያት ምን ትሰሪያለሽ? እሷ ፊት ምንም እንዳልተፈጠረ ነው አክት የሚያደርገው። ቆይ ቢያት የሆነ ነገሮች ነው የሚለው ማለት ነው። እና እየጎተተ የሆነ በገመድ እንዳሰረ እየጎተተ ስሄድ ደግሞ የማይተወኝ፣ ምክንያቱም ራሱ ሚስጥሩ እንዳይወጣ ወደ ሌሎች ሰዎች እንዳልቀርብ ከዛ ሰርክል እንዳልወጣ በጣም ነው ጥረት የሚያደርገው ማለት ነው። እዛው ሰርክል ውስጥ በሱ ቁጥጥር ስር መሆን አለብኝ። ስርቅ አካባቢ ድረስ ይመጣል፣ ቤቴ ድረስ ይመጣል፣ ከሷ ጋር ስቀርም ማለት ነው። ከዛ በኋላ ደግሞ ወደ እሷ ያው ምናልባት እንዳይታወቅበትም ሲል እንትን ያደርጋል ብዬ ሳስብ ደግሞ ቻሌንጅ ያደርጋል። ምንድነው በሲስተም ነው የሚጠይቀው። አሁን እዛ ላይም እንገናኝ ወይ ይሄንን ፈለኩኝ የሚገልጻቸው ነገሮች አሉ። የሆነ አካባቢ እዚህ አካባቢ መጥቼ እኮ ወደ እናንተ ጋር የሆነ ነገር ፈልጊ እንደተቸገረ ይሆናል። እኔ ደግሞ አንዴ እምነቴን አጥቻለሁ እንደ ማንኛውም ኢትዮጵያዊ ኦኬ ግባ ወይ እንደዚህና እሺ እንትን ብል እምለው ነገር አይደለም። ስለዚህ ምንድነው የሚለው በጸባይ መሄድ አለበት ነው። በጸባይ ማድረግ አለብሽ እኔ የምልሽን። አለበለዚያ አሁን ድምጹም ላይ በእልህ አይሆንም ነው። እኔ ከፈለኩት በቃ ለምን የፈለገ ተራራ አይሆንም ምንም ነገር በቃ ህይወቴን መስዋዕት እስከማድረግ ደርሳለሁ ነው የሚለው። ካመንኩት ግን በጣም ደጋግሞ የሚለው ወደ ጉልበትና ወደ ኃይል እንድገባ አታድርጊኝ፣ በጸባይ እኔ በምልሽ መልኩ መሆን አለበት ነው። እኔ ደግሞ ያኔ ኮንቨርሴሽኑን ስናረግ ብሎኝ የመጣው ጥቃቱ ተፈጽሞ ከሁለት ዓመት በኋላ ነው። ያንን የሚለኝ ምንድነው ያ ያለፈ ታሪክ ነው። በዛን ሰዓት እንኳን ያለፈ ታሪክ ነው። ስለዚህ እንደ ቤተሰብ እንሁን ነው። እኔ ደግሞ መሆን አንችልም፣ በቃ ካንተ ጋር ምንም ኮንታክት እንዲኖረኝ አልፈልግም ነው። ስለዚህ ስልክ ብሎክ አድርጌያለሁ። ጥቃቱ ከተፈጸመብኝ በኋላ ድጋሜ ማመን አልችልም። ስለዚህ ሁሉንም ነገር ብሎክ አድርጌ ርቄያለሁና እዛ ላይ ሰምተህ ከሆነ ከሷ ጋር ኢንዳይሬክት ተስማምታችሁ ይሆናል ቤት እንዳትመጪ አሳስቦታል። ከቤት መቅረቴም ከሷ መቅረቴም ማለት ነው። ምክንያቱም ሚስጥሩ ይወጣል የሚል ስጋት አለው። እንደገና ደግሞ እኔን ስታይ የተለየ አክት አታድርጊ፣ ምክንያቱም ሰዎች ጥርጣሬ ውስጥ እንዳይገቡ ማለት ነው። እና በሰላም እንደ ቤተሰብ እንቀጥል ነው።
እኔ ደግሞ ተመልሼ ማመን አልችልም። በቃ እዛ ዙሪያ መቆየት አልፈልግም ነው እዛ ሰርክል ውስጥ ማለት ነው። ምክንያቱም ለሌላ ጥቃት ያጋልጠኛል ብዬ ስለማስብ እንግዲህ ያኔ ያው በቀደም በኢንተርቪያችንም ላይ አውርተነዋል። አለማወቅሽም ያው ለሀገሩም አዲስ መሆንሽ ከእድሜም አንጻር እንግዲህ በጣም እንግዲህ ዛሬ 9 ዓመት አካባቢ ማለት ነው አይደል? የመጀመሪያው 11 ዓመት 2 ዓመት ኦኬ መጀመሪያ ላይ ነበርኩ። ያው እድሜም ይኖራል አገሪቱንም አለማወቅ ያው በሰው ሀገር ላይ መኖር በእርግጥ በጣም ራሱን ችሎ ፈተና አለው። ከዛ ውጪ ደግሞ እንደዚህ ሲኒየር ለሆነ ሀገር ወይ ለሆነ ነገር ሲኒየር የሆኑ ሰዎች ደግሞ እንደዚህ አይነት ነገር ሲያደርጉ በእርግጥ ያው ብትፈሪም አይፈረድም። አይ ሚን በቃ ምንም ነገር ስለማታውቂ አዎ ከዛ አንፃር ልረዳው እችላለሁ። ግን ከጊዜያቶች በኋላ ነገሮችን ኮንትሮል ማድረግ ከጀመርሽ በኋላ በራስ እንግዲህ በጣም ብዙ የችግር የሚባሉ ጊዜያቶችን አሳልፈሻል አይደለ? እንግዲህ ሆምለስ እስከ መሆን ደረጃ ድረስ ኖረሻል፣ ዋጋ ከፍለሻል። ዞሮ ዞሮ በአንድም በሌላም ዋጋ ከፍለሻልና ከዛ በኋላ ግን ልክ ስትረጋጊ ነገሮችን በደንብ ማስተዋል ስትጀምሪ እሱ ራቀ ወይ እሱ ተወ ወይንስ አንቺ ነሽ አቮይድ ያደረግሽው? አይ አልተወም። ያኔ ጥቃቱ ከተፈጸመ በኋላ ኦልሞስት አመት ከምናምን ሲሆን በጣም ህመሜ እየባሰ መጣ። እንዳልኩ የጭንቀት መድኃኒት መውሰድ ጀመርኩኝ። ህመሜ ወደ ፊዚካል ህመም እየተቀየረ መጣ። ከዶክተር ጋር እከታተላለሁ እና በኋላ ግን በጣም ከበደኝ። ማለት ራሴን ከዛ ህመም ትሪት ማድረግ አለብኝ። ምክንያቱም ጫናው አለ እንዳልኩ መራቅም አልቻልኩም፣ መቅረብም አልቻልኩም። ርቄ ደግሞ ሰዎች ያውቁብኛል ብሎ ካለ ይተናኮለኛል። በጣም ለህይወቴም የምፈራበት አይነት ሁኔታ ላይ ነበርኩኝና ስጋቶች ገቡኝ። በተለይ መምጣት በምሽት በማልጠብቀው ሰዓት በር ሲመታ፣ መስኮት ሲመታ በጣም የሚያስደነግጥ የሚያስጨንቅ ነበረ እና ራሴን ማዳን አለብኝ ብዬ ስላሰብኩኝ ነው ሌላ እርምጃ ለመውሰድ የሄድኩት ማለት ነው። ልጄን ወደ ኢትዮጵያ መውሰድ ህፃኑን መጀመሪያ፣ ከዛ በኋላ ጸበል መጠመቅ። እዛ የሄድኩ ጊዜም ምክንያቱም አንድ ጥርጣሬ ነበረኝ እውነት ለመናገር ሳየው እንኳን አይደለም እኔን ተናግሮ እሷን ሲናገራት በጣም ሰውነቴ ይንቀጠቀጣል። በጣም ነው የምፈራው። ባገኘኝም ሰዓት ጥቃቱ በተፈጸመም ሰዓት በጣም ለመታገል እንኳን ብሞክር ከአቅሜ በላይ የሆነ ነገር ነበርና ሌላ ጥርጣሬ ነበረኝ። ሌላም ከዚህ ጀርባ ያለ ነገር ሊኖር ይችላል የሚል ምክንያቱም አንድ አጋጣሚ ላይ ያለኝ ነገር ነበረ። ቀላል እኮ ነው እንትን ማቲ ከሆነ የሆነ ስለመስተፋቀሬ አንድ ክርስቲያን እንትን ሲያደርገው ከባድ የሚሆን ነገር አለ። ከእግዚአብሔር ኃይል በላይ ያለ ነገር የለም ብዬ ማመን ስለምፈልግና ወደ ገዳማት ወደ ጸበል ከሄድኩኝ በኋላ አየርላንድ ተመልሼ ስመጣ ልጄን አድርሼ ጸበል ተጠምቄ ያዩዋቸው ምልክቶች ነበሩና ያየሁት ምልክት ለካህኑም አማክሬያቸዋለሁ። ጥርጣሬው ስለነበረኝ ጸበል ቦታ ሄጃለሁ። እንደዚህ አይነት ምልክት አይቻለሁ እኔ በህይወቴ አይቼውም አላውቀው ስላቸው እስኪ ሌላ ገዳም ሂጂ ሌላ ጸበል ሂጂ ነበር ያሉኝና ተመልሼ ስመጣ ምንድን ነበር የመጀመሪያው ትልቁ ነገር አጠገቤም እንዳይደርስ ነው። ምክንያቱም ሌላው ነገር እንደው ፍራቻውም ስላለኝ ማለት ነው። ምክንያቱም ጤናማ የኔም የፍራቻ ጥግ ጤናማ ስላልመሰለኝ በጣም ራሴን መቆጣጠር እስከሚያቅተኝ ነው። በጣም ነው የምፈራው። አላውቅም ምናልባት በህይወቴም ይጎዳኛል ብዬ አስባለሁ። ህፃንም ይዣለሁ ምናልባት አላውቅም። ለዛ ነው ህፃኑንም ካጠገቤ ወስጄ ራሴን የምችለውን አይዞሽ፣ ተረጋጊ፣ አይዞሽ፣ አይዞሽ። አሁንማ በቃ እስከዛ ከአቤል ጋር እናውራ። አንቺ ተረጋጊ። እንግዲህ ያው አንተ ደግሞ ሙሉን ታሪክ ታውቀዋለህ፣ በበለጠ አጠገቧ መገኘት ይችላል። በተለይ እንግዲህ በመጨረሻውም ቢሆን ማለት ነውና
ግን እንደው ኢንተርቪያችን ሙሉ እንዲሆን እንዴት ነበር ትውቃችሁ? እንዴት ተገናኛችሁ? የተዋወቅነው በጓደኛ አማካኝነት ነው። አንድ ጓደኛ አለኝ እዚህ የሚኖር ላይክ እንደ ወንድሜ ማለት ነው። በዛ አጋጣሚ ነበረ በሷ አማካኝነት ነው በስልክ የተዋወቅነው። ከተዋወቅን በኋላ ያው እኔ አስቸጋሪ ጊዜያቶች ላይ ነበርኩኝ። በዛ ሰዓት በጣም ከሷ ጋር የምንደዋወል ነበር፣ እናወራ ነበር። ባለውበት ህይወት ላይ በጣም ታበረታኝና ያን ጊዜ እንዳልፍ አድርጋኛለች እውነት ለመናገር። በዚሁ ያው ሳላመሰግናት አላልፍም። ከዛ ነገሮች ወደ ፍቅር ተቀየሩ። እሷም ወደ ኢትዮጵያ መምጣች። የዛኔ ተዋውቃችን ተጠናከረ፣ ወደ ፍቅር ተቀየረ ግንኙነታችን ምናምን ብቻ ያው ወደ ትዳር ሄድን፣ አንድ ልጅ አፈራን ማለት ነው። እና ያው እዚህ ከመጣው በኋላ ነው ይሄ ጉዳይም ያው ይሄን ጉዳይ ማቀው ጉዳይ ነው። ኦሬዲ እንዳልኩ ገና በፍቅረኝነትም አይደለም ገና በወንድምና እህትነት ላይ ሆነን ማቀው ታሪክ ነው። ከኔ የባሰ ነገር አላሳለፍክም፣ እኔ በላይፌ ብዙ አፎርድ ያደረኩት ነገር አለ ወደሚለው ሐሳብ ሄድንና እንድትነግረኝ በጣም ወተወትኳት። ልትነግረኝ ብዙ ጊዜ ፍቃደኛ ነበረችም። መጨረሻ ላይ ነገረችኝና በጣም ስትነግረኝ የሆነ እስከዛ ሰዓት ድረስ ለማንም እንዳልነገረችው ነው የነገረችኝ ታሪኩ። እና በጣም ነበር ማለት ለምን እኔ ጥያቄ ልክ እንደማንኛውም ሰው ያን ታሪክ ሲሰማ እንደሚጠይቀው ነው የጠየኳት። ለምንድን ነው ይሄን በሰዓቱ ለምንድን ነው ያንን እንደዚህ ያላደረግሽው? ለምንድን ነው ይሄ ነገር ያልሆነው ብዬ ነበር የጠየኳት። እና እውነት ነው እሷ የነበረችበት ያ እድሜ ብዙ ጊዜ እኔ አስበዋለሁ ማለት እኔ በ20ዎቹ እድሜ ላይ ይሄን ባረግ ብዬ የሚጸጽቱኝ ብዙ ነገሮች አሉ። ለምንድን ነው ያንን ያላረኩት? ለምንድን ነበር ያ ያልሆነው? ተመሳሳይ ነበር በሷ ላይፍ የሆነው። ምክንያቱም ይቺ ልጅ እንግዲህ የትኛዋ ሴት ናት አዲስ ሀገር ላይ መጣ ልጅ ወልዳ አራስ ሆና እንደዚህ አይነት ጥቃት ደርሶባት በዙሪያ ሌላ ሰው የለምና ብትናገረው ስለማን ነው? ይቺ ልጅ ዛሬም አሁን እኔ እንኳን ከጎኗ ሆኜ እያሳለፈች ያለችውን ታሪክ ከዚህ ማህበረሰብ ጋር እየተወጣችውን ያለውን ህይወት እኔ አውቀዋለሁ ከጎኗ ስለሆንኩኝ። ትላንት ተናግረውስ ቢሆን ኖሮ ምን ነበር እዚህ ልጅ ህይወት ላይ ሊፈጠር ይችል የነበረው ነገር ብዬ ሳስብ እግዚአብሔር ለበጎ ነው፣ እግዚአብሔር አይሳሳትም። ሁሉም ጊዜና ሰዓት አለው፣ በጊዜ በሰዓቱ ይሆናልና ከሷ ላይፍ ምንድነው አሁን ጥቅሙ? ይሄ ሰው እንዴት ነው አንድ ወንድ ልጅ ሴት ልጅ ሲደፍር በህይወቷ ነገ ምን ሊፈጠር እንደሚችል እንዴት አያስብም? እንደው ቢገላት እኔ በእንደዚህ አይነት ማለት ሴት ልጅ በመድፈር የሚደሰቱ ወንዶች እውነት ያሳዝኑኛል፣ አዝንላቸዋለሁ። ግን ሞር ለሴቶቹ ደግሞ ሚስቴ ናት ዛሬ ከኔ ናት፣ ግን ከኔ ጋር እንኳን ሆና ሚስት መሆን እስከማትችልበት ደረጃ ላይ ትደርሳለች። ገባ? በዛ የተነሳ አቅፊያት ተኝቼ ኮምፈርተብል አይደለችም። ኮምፈርተብል ነፃ እንኳን ሆና ባል ብላ ካገባችሁ ሰው ጋር እንኳን መኖር እንኳን የማትችልበት ደረጃ ማለት ነው። ያ የሚሆነው በእንደዚህ አይነት ኃላፊነት መወጣት በማይችሉ ሰዎች የተነሳ ማለት ነው። ምክንያቱ ምንድነው? ያውን በተደጋጋሚ ነገሮች እስኪፈጽም እንግዲህ አንድ ሴት ልጅ አልፈልግም በቃ እስቲ መታገል አልችልም፣ አቅም የለኝም፣ ምን ጥቅም ታገኛለህ? እስቲ አንድ ጤነኛ አእምሮ ያለው ወንድ ልጅ እንዴት ነው በቃ ምንም ስሜት የለኝም እኔ ምንም እስቲ በቃ ተወኝ ፕሊስ እያለች አንድን ሴት ይሄን ነገር ልታደርስባት የምትችለው ምን ያህል የአእምሮ ደረጃ ላይ ብንሆን ነው? በምን አይነት ማህበረሰብ ተኮትኩተን ብናድግ ነው? አይኖ እላታለሁ በር መክፈት አልነበረብሽም የዛኔ ሁሌ እላታለሁ። ያ የኔ ጥያቄ ነው። አዎ በር መክፈት አልነበረብኝ፣ ግን እሷ ተሳሳተች። እሷ በር ከፈተች ማለት ግን እሱ መድፈር አለበት ማለት አይደለም። አየህ አሁን ብዙ ሰው ጋር የሆነ ሐሳብ ሲደባበቅ ስለማይ ነው ባይ በር መክፈት አልነበረባትም ስለዚህ ሌጋል ነው ማለት ነው። እኛ ወንዶች የሆነ ሴት ቤት ሄደን አንኳክተን በር ከተከፈተልን መድፈር መብታችን ነው ማለት ነው። ማን ነው ያንን ህግ ሲያወጣው? እውነት ይሄንን ሐሳብ የሚሰጡ ሰዎች ያምኑበታል? በር መክፈት አልነበረብሽም ከዛ ተደፈርሽ በቃ የራስሽ ስህተት ነው። ያ ቤት እኮ የራሱ ቤት ነበር።
ተፈሯለች። አሁን እንኳን እኔ ይገርመኛል እንዴ እስካሁን እኔ ከጎንሽ ነኝ ምንድነው የምትፈሪው? እግዚአብሔር ምስክሬ ነው። አሁንም ትፈሯለች። ምንድነው ይሄ ጤነኛ እንትን አይደለም። እሱ በጣም በቃ እውነት የአይምሮን መውረድ የማየው በሱ ነው። ደስ የሚያሰኝ ዜና ለቤት ፈላጊዎች ከጊዮን ጋዜት ኩባንያ ጊዮን ሆምስ ወሎ ሰፈር ላይ ወንጌላይት አካባቢ በማስታወቂያ ዋጋ ጥቂት ቤቶችን ለባል ይዞሎት መጥቷል። ከባለ 1 እስከ ባለ 4 መኝታ ክፍል ያላቸው 20 ሺህ ካሬ ሜትር ላይ ያረፈ ዘመናዊ መንደር ግንባታቸው ከ90% በላይ የተጠናቀቁ 10% ቅድመ ክፍያ ብቻ ከፍለው ቀሪውን 50% በባንክ ብድር የተመቻቸለት ሲሆን ከ5 እስከ 22% ቅናሽ ተደርጎበታል። ለሳይት ጉብኝትና ለበለጠ መረጃ በ0941 94 17 52 ላይ ደውለው አሁንኑ ይወስኑ። እዚህ ከመጣው በኋላ ነው ቸርችም ስሄድ ይሄን ሰውዬ ቢሆን አጋጣሚ አየሁት። ያው ሁሌም አለ አየዋለሁ። እሱ ይሄን ነገር ባነሳው እሷን መረበሽ ነው ብዬ ስለማስብ ውስጤን ምቾት ባይሰጠኝም ኮንፈርት ባይሰማኝም ዝም ብዬ ነበር እዛ ቦታ ላይ ስመላለስ የነበረውና ቢሆን አጋጣሚ ከራሱ መጣ ይሄ ነገር። ምክንያቱም እዛ ጋር ሰላም ሊለኝ ምናምን ይሞክራል ነው ላረጋው አልችልም። እኔ ሰላም ልለው እንደ ኖርማል ሰው ምናምን አክት ላሳይ አልችልም። ስለዚህ አንድ ቀን ደወለ ተኝቼ እኔ እሷ ስልክ ላይ ነው የደወለው። በአናውን ስልክ አድርጎ ነው ፕራይቬት ማለት ነው የደወለውና አቤል አለ ምናምን ብሎ ጠየቃት። አዎ ምናምን እሷ ደግሞ ኦፊስ ስልክ መስሎ በእንግሊዝኛ ነው ያወራት። አዎ አለ ምናምን ብላ ይዛ መጣች እኔ ጋር። ከዛ ኖ አንቺን እኔ ነኝ ምናምን አለ። እኔ ነኝ ላውራሽ ፈልጌ ነበር። ምንድነው የምታወራኝ ምናምን አለችው። አይ ላውራሽ ስለ ቸርች ነበር ማውራሽ። ምንድነው ስለ ቸርች የምታወራኝ? ኖ ስለ ሰንበት ትምህርት ቤት ምናምን። ኖ እኔን አይመለከተኝም፣ የሚመለከተው እከሌ ነው፣ እከሌ ጋር ደውል ብላ ስልኩን ዘጋ። አምጩ ስልኩን እያልኳን ነበር እንደው አምጩ ስልኩን ስላት ዘጋችውና እንትን አለች። ስልኩን ከሌላ ሰው ወስጄ ደወልኩለት ማታ ላይና እማላቅ እንዳይመስል ማለት ነገሮችን ስለማቅ ጀስት አርፈ ተቀመጥ፣ እቺ ልጅ ልትደብቅልኝ እየሞከረች ነው፣ እስካሁን የምትችለውን ነገር አድርጋለችና ካሁን በኋላ ግን እረፍ፣ ምናልባት እማላቅ መስሎህ እንዳይሆን ሚስ አንደርስታንድ እንዳይፈጠርና አርፈ ተቀመጥ ምናምን ብዬ እንትን አልኩት። ከዛ ቴክስት ልኮልኛል። እንደውም ልኬልሃለሁ ቴክስቱን። ያ ቴክስት ለኔ የሆነ ሰው ስለኔ መጥፎ ነገር ነግሮ ሊሆን ይችላል ምናምን ይላል። ምቾት ስለነሳው እነዚህ ሰዎች ሊቀርቡኝ ይችላሉ ብሎ ስላሰበ ለሚስቱ ነገራት። የሊዲያ ባለቤት እንደዚህ ቸርች ላይ ምረግጦኛል፣ እንደዚህ ሽማግሌ ይሰብሰብልኝ ምናምን ሌላ። ይሄ እግዚአብሔር ሲያጋልጠው ነው። አንዳንዴ እግዚአብሔር ስራ ነው። ገባም በጣም ርቀት ነገሮችን ቶሎ ቀድሞ ለማድረግ ሞከረ። ከዛ ቁጭ አድርጌ ነው እሷን እያየሽው ነው ይሄ ነገር በዚህ መጠን ሸፍነሽው ርቀት አይሄድምና ቢያንስ አርፎ ይቀመጥ። የሷ ቤተሰቦች አሉ፣ እንደ ቤተሰቦቿ ናቸው የምታያቸው። ይቺና እነሱን ሰብስበሽ ይሄ ሰውዬ ይሄ ነገር ፈጽሞብኛል፣ ሪከርዱ አለ፣ በግልጽ ይናገራል እዛ ላይ። እኔ ከፈለኩ አሁንም እንትን ሌላ ነገር አታሳስብኝ፣ አሁንም የፈለኩትን አረጋለሁ ነው የሚለው። እንግዲህ እሱ ራሱን የት ጋር እንዳስቀመጠ የአእምሮ ደረጃ የት ጋር እንደተቀመጠ እንግዲህ የሚያሳይ ነውና አሰምተሽ አርፎ እንዲቀመጥ ንገሪያቸው። ቤተሰብ ስለሆኑ ተሸፋፍነው እንትን ይሉታል ብዬ የመጀመሪያ ስቴፓችን ሰውም እንዲረዳው ስለፈለኩ ነው አካሄዳችን። አሁን አንዳንድ ሰው ተነስተን ሚዲያ ጋር የመጣን ስለይመስሎ ነውና ይሄ ርቀት ማህበረሰቡ ራሱ ገፍቶ እዚህ ያደረሰው ነገር ስለሆነ ነውና ቤተሰብ ጋር ሄዶ ሰብስባ ነገረቻቸው። ከዛ ይሄንን ነገር ለልጃችንማ ሳንነግር እንዴት ይሆናል? ልጃችን መስማት አለባት። ልጃችን ከእንደዚህ አይነት ሰው ጋር እንዴት ትኖራለች ወደሚለው ሄዱ። ተነገረ ለልጃቸው። ራሳቸው ጠርተው እሷንም ጠርተው አንድ ላይ ነገሯቸውና ምንም ከዛ በኋላ ለሷ ተበድለሻል እንግዲህ ስንት አመት የጭንቀት መድኃኒት እየወሰደች ሊዲያን እዚህ ሀገር የማያውቃት ሰው አለ ብዬ አላስብም። ሰውነቷ አልቆ ከሰውነት ጎዳና ወጥታ በጭንቀት መድኃኒት 10 አመት የጭንቀትን መድኃኒት መውሰድ ምን ሊመስል እንደሚችል መገመት አይከብደንም እና ወደ ህግ ሂጂ ከፈለግሽ የምትፈልጊውን አድርጊ አንፈርድብሽም አሏት። ኦኬ እንደዛ ከሆነ መሞከር አለብን፣ ህግ ምንድነው የሚለው ወደሚለው ሄድን። ህግ ጋር ያለንን ማስረጃ ይዘን ምስክሮች የሚባሉ ይሄን ታሪክ ለዚህ ታሪክ ቅርበት አላቸው ወደ የተባሉ ሰዎችን ስም ሰጥተን ወደ ህግ ሄድን ማለት ነው።
ህግ ጋር ሲኬድ አንደኛ ምስክር ያው የካህኑን እንትን ብዙ እዚህ ጋር መግለጽ አልፈለኩም። ምክንያቱም ሰው አሁን ምን እያፈጣ መሰለ ልክ ኢየሱስም ሲነሳ ሰውየው ፊት ለፊት አይመጣም። ሰዎች ነው አሁን እየመጡ ያሉት። አሁን የሱን መነካትና የቤተ ክርስቲያንን መነካት ሰው በሁለት እንዲያይልን እፈልጋለሁ። ገባ? እሱ መልስ መስጠት ባለበት ቦታ ላይ የቸርች መልስ ይሰጣል። ይሄ የቤተ ክርስቲያን ጉዳይ ነው፣ ይሄ ቤተ ክርስቲያን ነው። ይሄ ፐርሰናል ሰው ነው። ፐርሰናል ሰው ይቺ ልጅ ላይ ጥቃት ፈጽሟል። ስለሱ ነው እያወራን ያለነው። ካህኑ በዛ መንገድ ውስጥ ምንድነው ኃላፊነታቸው? ይቺ ልጅ አድቫይስ ሰጥተዋታል። በሰዓቱ እንደ አባት አድቫይስ አልሰጧትም። ይሄ ነገር ወንጀል ነው፣ ይሄ ነገር እንደዚህ ነው፣ እንደዚህ ማድረግ አለብሽ፣ ይሄ መሆን የአባትን መንገድ አላሳዩአትም። እንድትፈራ ቢገልሽስ ባዶ ቤት እንትን ብትይ ለሰው እንዳትናገሪ ለኔ እንኳን ለምን ተናገርሽ ብሎ ነው የሚያኮርፋት። ለዚህኛው ባልሽም ለምን ተናገርሽ? ኢማጂን ለማን ልትናገረው ነው ይቺ ልጅ? ከዛስ ምንድነው ከዚህ ታሪክ መቀበር ጀርባ ምንድነው ያለው? ማን ነው ያለው? ምን አይነት ግሩፕስ ነው ያለው የሚለው ጥያቄ እንትን ይላልና ትልቁ ምስክር ካህኑ ናቸው ነው። እኔ ምስክር አልሆንም ማለት ኦኬ መብታቸው ነው። ማህበረሰቡ ጋር ግን ሌላ ችግር እየፈጠረ ስለሆነ ሰው በማያውቀው ነገር አጽያት እየገባ ስለሆነ እሷም ላይ እየፈረደ ሌላውም ላይ እየፈረደ ስለሆነ ከዛ እንኳን እንዲታቀብ ቢያንስ እስቲ ይሄንን መልስ ስጡ፣ የሚያውቁትን ይናገሩ። አልናገርም ወደሚለው ንስሐ ነው። ንስሐ ነው የተነገረኝ። ኦኬ ያንን እንትን አለን ማለት ነውና ማህበረሰቡም ጋር ምን መጣ? ቀድምም ብዬ ነበር እሷ ትላንት ባለችበት ደረጃ ዛሬ አይደለችም። ዛሬ ላይ የሰውን ክፋት ስታየው ግን እኮ እንደዚህ ማድረግ ይችል ነበር ትላለች። እውነት ታሳዝን። ግን እኮ ይዛኔ እኮ ቢያንስ እንኳን ለፖሊስ እንደዚህ ብዬ የሚገርመው ዶክተር ጋር እየሄደች የጭንቀት መድኃኒት ትወስዳለች እና ለዶክተር እንደተደፈረች ተናግራ ኬዙ ኮምፒውተር ላይ እንዲጻፍ አላረገችም። ለምን? ነገ ሌላ ዶክተር ይመጣል፣ ሰው ሚስጥር ሊያውቅ ይችላል እና እንደተደፈረች እንኳን ፐርሰናል ነው የተናገረችው። ፖሊሶች ከክሱ በኋላ ሄደው ሁሉም ቦታ ላይ ነው ኢንቨስቲጌት የሚያደርጉት እና ልክ ሄደው እዛ ጋር እንትን ሲሉ ኮምፒውተር ላይ ስታተሷ ላይ ያ የለም። ገባ? ለምሳሌ እና እሷም ለሱ ብዙ ነገሮችን ሸፍናለታለች። ገባ? ይሄ ሰውዬ ወንጀለኛ ነው፣ በወንጀሉ መቀጣት ምን ማለት ሲገባው እሷ በየዋህነትም ከእድሜም አንፃር ብዙ እድሎችን ሰጥተዋለች። ያ ሰው እድሉን አልተጠቀመም። አንዳንዴ እግዚአብሔር ሸፍኖኛል ብለህ ትላንት ከሰራው ስራ እኮ ደንገጥ ብለህ በቃ ትላንትና አመለጥኩኝ ዛሬ በቃ ይሄ ነገር ስሙዝ ማስኬድ ይቻል ነበረ። ይሄ ሰውዬ እንደው እግዚአብሔር ይጋለጥ፣ እግዚአብሔር እዚህ ደረጃ ይድረስ ይውጣ ሲል ነው እንጂ ለሱም ልቦና ቢሰጠው እዚህ ደረጃ የማይደርስ ነገር ነበረ። ከዛም አንፃር ነው ይሄ ነገር ብቻ አመጣጡ እዚህ ድረስ ነው። ማህበረሰቡም እንዳልኩ የደረሰበት ደረጃ እንዴት በር ትከፍታለች? ማንም ሰው ለሚያምነው ለሚያውቀው የቅርብ ለሚለው ሰው በር ይከፍታል። አድቫንቴጅ ነው የተጠቀመባት። ይቺ ልጅ በሳቱ ቤተሰብ የላትም። የት ሄዳ ምን ማድረግ እንዳለባት እንኳን በማታውቅበት ደረጃ ነው። እነሱ ብቻ ናቸው ገባ ሰርክሏ ላይ ያሉት። ከነሱ የት ልትወጣ ትችላለች? እዛች እንትን ላይ ናት። ገባ ሰው አታውቅም። ጭምት ሰው ናት። ከሰው አትነጋገርም። በአቅራቢያዋ ሌላ ሰው የለም። ማን ነው እስቲ አሁን እሷ ላይ ለምን በር ከፈትሽ የሚለው እኔ ስለማያስማማ ትክክል። አይ እኔም እረዳለሁኝ። በነገራችን ላይ ምንም ጥያቄ የለውም። በብዙ መልኩ አታለዋታል፣ አሞኝቷታል። በጣም በብዙ መልኩ ምንም ጥያቄ የለውም። በር እኮ ለማንኛውም ሰው ሊከፈት ይችላል። እንኳን ለምናውቀው መቼም እንደውም እዛ እንደውም ትንሽ እንደው መራራቁ ምኑ ልንል እንችላለን እንጂ ቤተ እግዚአብሔር ነው የሚባለው። በዛ ላይ ደግሞ ከሊዲያ ጋር ባለኝ ኮንቨርሴሽን በሙሉ የተረዳሁት ነገር የሆነ ሪዝን ይሰጣታል። ወደ እሷ መምጣት ሲፈልግ ዳይሬክትሊ ልምጣ አይደለም አይደል፣ መጥቼ እንደዚህ እንትን እንበል አይደለም። የሆነ ሪዝን እዛ አካባቢ እንደዚህ ይፈልጋለሁ፣ እንደዚህ አይነት ሰው አለ አይደል፣ እንደዚህ ነው ተደጋጋሚ ጊዜ ልሽ የነበረው። ያንን ነው ካልኩኝ ወደበት እንድገባ እኔ ያላሰብኩትን እንዳስብ እዛ ላይ ማሁን ይላል። አሁን እንኳን በዚህ ሰዓት እኔ ያላሰብኩትን እንዳስብ እያረግሽ ነው። ግን እኮ እንገናኝ ይላል። ስትመለሽ ልጆች ትምህርት ቤት ወስደሽ ስትመለሽ እንገናኝ ኖ ስል ሌላ ነገር እንዳስብ እያደረግሽ ነውና
የሚያስፈራ የሚጮህበት የሚናገርበት መንገድ ሰውነቴ በቃ በጣም እንትን የሚልበት ማለት ነው። እልህ እያስገባ አሁን እሱ የፈጸመውን ጥቃት እያለኝ ያለው እኔና ላገኝሽ ስልሽ ሌላ ነገር አስቤ አልነበረም። እምቢ ስትይ ግን ሌላ ነገር እንዳስብ እያደረግሽ ሌላ እልህ ውስጥ በጉልበት እንድመጣ በራሴ ጊዜ ሌላ እልህ ውስጥ እንድገባ ነው። እኔ ምንድነው ድምፁ ክሊርሊ እውነት አንደርስታንድ ላደረገው ሰው በደንብ በፖዚቲቭ ማለት የሆነ ነገር አስበን ከሆነ ከአብዛኛው የህይወት ልምዳው ግን ይሄ ምንድነው የሆነ ነገር ኧረ በቃ ቤተሰብ አይደለን ብሎ ነው እንትን የሚለው ወይ እንደዚህ ነውና እኔ ግን አንዴ እምነት እንትስልና እዛ ድምጽ ላይ እንኳን አሁን በዚህ ሰዓት እንኳን ሌላ ነገር እንዳስብ እያደረግሽ ነው ወደ ጉልበት እንዲገባ እኔ አስቤ አይደለም ይላል ግን አስቦ ነው ምን ያደርጋል ከኔ ሚስት አለው ቢቸግረው እንኳን በሷ በኩል ጠይቂ ማለት ይችላል ብዙ መንገዶች እያሉ እንደተቸገረ ሰው መሆን ይፈልጋል እኔ ደግሞ እምነት የለኝም ያኔ እልህ ውስጥ አታስገብኝ ጉልበት ውስጥ አታስገብኝ ነውና ዳይሬክት ጥያቄ ጠይቆም አይደለም እንዳልከው የመጀመሪያ ጊዜ ብቻ ነው በስልክ የጠየቀኝ በግልጽ ማለት ነው ያናገረኝ ጨርሰን በቃ አልተስማማንም ብዙ እንደዚህ አይነት ጥቃትን የሚፈጽሙ ሰዎች ያው የተለያየ አይነት መንገዶችን ይጠቀማሉ ጉልበታቸውን ፓወራቸውን ለማሳየት ይሞክራሉ በእርግጥ ቅድም አቤል ብለዋል እንግዲህ መቼም የአንድ ጤነኛ የሆነ ሰው እኮ ጤነኛ የሚባለው አስተሳሰቡ ጤነኛ ሲሆን ነው አይምሮ ጤነኛ ሲሆን ነው አይደል ድርጊቱም ጤነኛ ሲሆን ነው አንድን ሰው ካለ ፍላጎቱ አንዲትን ሴት ካለ ፍላጎቷ ጥቃት ለማድረስ የሚነሳሳ ሞራል ያለው ሰው ከሆነ በተለይ ደግሞ ስሜት አልባ ሆነ አንዳንድ ጊዜ እኮ መቼም ሁለት አይነት ጥቃቶች አሉ አንዱ በአስገዳጅ ሁኔታ መቼም ሴት ልጅ እየተቧጨረችም ምንም እያለችም በቃ የሆነ ይሄ ፋይት እያደረገች ጥቃት የሚደርስባት ሴት አለች እስከ ላስት ሚኒት ድረስ አይደል አንዳንዴ ደግሞ በቃ ፍሪዝ አድርጋ እንግዲህ በድን አካል ነው አይጠቅምህም አታድርግ እያልኩት ብለሽ ነበርና እንደዚህ ካደረገ ያው የአይምሮ ደረጃውም በነገራችን ላይ ቢታየው መቼም አሁን ይሄን ቪዲዮ ያው ይታያል በእናንተ ማህበረሰብ አካባቢ በመላው ዓለም ስለሚታይ ይሄን ድርጊት ያደረገው ሰው ቆም ብሎ ቢያይ በጣም ደስ ይለኛል ያው እኛ ሁሌም እንዲማሩበትም ስላሰብን ነው እንግዲህ ይሄን ፕሮግራም አንድም ወደ ማህበረሰቡ የምናደርሰው እንደዚህ አይነት ድርጊቶች እንዲቆሙም ስለምንፈልግ በየትኛውም አይነት አስተሳሰብ ውስጥ ልንገኝ እንችላለን ግን እንደዚህ አይነት ጥቃት የሚበረታታ የሚደገፍ ነገር አይደለምና በተለይ ደግሞ የሆነ አያውቁም ብለው ምንም ነገር አያደርጉም ብሎ ጉልበት የላቸውም ብሎ ነግሬሻለሁ ምናልባት የባለፈው ቆይታችን ላይ ነግሬሽ ከሆነ አላውቅምና አንዲት ልጅ ደውላ አሜሪካን ሀገር ነው ያለችውና በልጅነቷ ነው እንዳንቺ አይነት ጥቃት የደረሰባት እና ያኔ አቅም አልነበራትም ጉልበት አልነበራትም ላይክ 13 14 እንደዛ 15 ዓመቷ አካባቢ ላይ ነውና አሁን ከ40 ዓመት በላይ ናት እና ደውላ ቃል በቃል ያለችኝ እኔ አሁን እንዲመጣ ነው የምፈልገው አሁን መጥቶ እንዲደፍረኝ ነው የምፈልገው አሁን እኔ ጉልበት አለኝ አሁን እኔ በቃ የሆነ ነገር ማድረግ እችላለሁ በቃ ያንን ዛጋ ይሄ ምንም አለ ማድረግን በቃ ከኔ ኦቨር እንትን ስለሆነ ከኔ ቁጥጥር ውጭ የነበረ ነገር ነውና አሁን ቢመጣ እኔ የማደርገውን አውቃለሁኝ እና እመኛለሁ በቃ እንዲመጣ እንዳገኘው ስለሆነ እብደት መስላላ ይምጣ ስንል እናገኘው ይምጣና እንደው ይሞክር እስኪ ምናምን ስትል እብደት ይመስላል ግን አይደለም ያን እዛ ጋር ይሄ ተሰምቷት የነበረው ያለ መቻል ስሜት የሽንፈት ስሜት ከፍላጎቷ ውጪ የሆነው ነገር ተከትሏታል ላለፉት 20 ምናምን ዓመታት አሁን ጉልበት አለኝ አሁን ይምጣ እኔ ጋር አሁን እኔን ኮንትሮል አደርገዋለሁ ትላለች እና አንዳንዴ አቅም እንደሌለን ሲያውቁ ሰዎች ምንም ነገር እንደማናደርግ ሲያውቁ ሰዎች እኛን መጠቀሚያ ሊያደርጉን ይችላሉ ስሜታቸውን መወጫ ሊያደርጉ ይችላሉና ይሄ ተገቢ አይደለም በነገራችን ላይ ፕላስ ይሄ ቤት ደግሞ ያው እንደምታውቂው ነው አቤልም እንደምታውቀው የሁላችሁም ቤት ነው እዩሃና ከዚህ ተቃራኒ ታሪክ አለ አይ እነሱ ያሉት ትክክል አይደለም የሚለን አካል ካለ ሁሌም በራችን ክፍት ነው ፌስ ቱ ፌስ ማውራት ይቻላል እኔ አሁን ካልኮም ሐሳብ ጋር ነውና
ይሄ ታሪክ እንትን ካለ በኋላ ብዙ ሰዎች ነበሩ እዚህ ሀገርና ለኔ ያሰቡ መስለው ነው አንተ ከዚህ ታሪክ መውጣት አለብህ፣ አንተ መማር መስራት ነው ያለብህ። ይሄ ታሪክ የዛሬ 10 ዓመት አንተ ባልነበርክበት የተፈጠረ ታሪክ ነውና አይመለከትህም፣ ስንት ነገር አለ ከጀርባው ምናምን አሉኝ። እንዴ እስቲ ንገሩኝ። እኔ እንደውም በቃ በጣም ኢንተረስት ነኝ። ምክንያቱም እኔ ሚስቴ ናት፣ ዛሬ አግብቻታለሁ፣ የእሷን ታሪክ ነው እየሰማሁ ያለሁት እና ምናልባት ሳላቅ እየደገፍኳት ከሆነ እስቲ ፕሊስ አድኑኝ። እኔም ምክንያቱም ኃጢአትም ነው በእምነት አይደለ? እኔም በውሸት እሷን እየደገፍኳት ውሸት ነግራኝ ከሷ ጎን ቆሜ ከሆነ ኃጢአት ነው ለኔም እና እስቲ ንገሩኝ። እንዳልኩ ሰውየው አያወራም፣ ሰው ነው የሚያወራለት እና እነዛ የሚያወሩለት ሰዎች ምንድነው የሚጠቀሙት? ያላቸውስ ነገር ገንዘብ ቢሆን የሰረቀው ምናልባት ገንዘቡን አካፍሏቸው ነው ብዬ አስባለሁ። ይሄ ሰውዬ ግን ያደረገው ነገር ሌላ ነው። ገባ? ምን አሁን የነዚህ ሰዎች አንዳንዴ ምን ብዬ እንደማስብላቸው ምን አይነት ከሱ የባሰ ስራ ቢኖራ ከሱ የባሰ ያነሰ ስራ ቢሰሩ ነው። ኦፍ ኮርስ የሆነ ሰው ብሏል፣ የተከበረ ሰው ነው። ምንም ቢያረግ እንትን መባል የለበትም። መከበር ምንድነው? ያንን ሰው ኦፍ ኮርስ ይሄ ሰው የተከበረ ነው ያለው ሰው ምን ያህል የተዋረደ ሰው ቢሆን ነው? ምን ያህል ከሱ ያነሰ ስራ ቢሰራ ነው ይሄንን ሰውዬ ኦፍ ኮርስ የተከበረ ሰው ነው ብሎ ሊያከብርስ የቻለው? ገባ? እንደ ማህበረሰብስ እንዴት ነው? እኔ ሴት ልጅ አለኝ፣ የሴት ልጅ ኃላፊነት አለብኝ። ነገ ሴት ልጅ የሆነ ነገር ሆንኩኝ ብትል ለሷ የሰጧትን መልስ እኔ ለልጄ አልሰጣትም። ለምን በር ከፈትሽ? እንዲያታረጊም እንደዚህ አትሆኝም፣ ልጄ ናት አይደለ? ነገ ዛሬ ላይ እነዛም ሰዎች ይሰሙታል፣ እርግጠኛ ነኝ ይሄን ቪዲዮ። ነገ ልጆቻቸው ላይ ይሄ ጥቃት ቢደርስ ለልጆቻቸው ይሄን መልስ ይመልሱታል ወይ? በጣም እንደ ማህበረሰብ። ምክንያቱም ነገ ልጆቻቸው ላይ ይሄ ነገር ቢደርስ ልጆቻቸው ወጥተው የሚናገሩ ይመስላል ስታስበው። ምክንያቱም ዛሬ እቺ ልጅ ስትወጣ እቺ ልጅ እንደምንም ባላቸው ድምጽ ያላቸውን ነገር ሰብስበው ዝም ለማስባል ነው እየሄዱ ያሉት። እሷን ያየ ተቀጣ ነው። ገባ? ማን ነው ነገ ላይ ወጥቶ ተደፍር ያለው ሊል የሚችለው? ስናስቀምጥ ነግ ለራሳችን ነውና እናስብ። መደፈርን ማውገዝ የትኛውም ወንድ ልጅ የትኛውም ሴት ልጅ ያለው ሰው እናት እህት ያለው ወንድ ልጅ መደፈርን መቀበል የለበትም። ሴቷ ጥፋት አለባት። ምንድነው ጥፋት? በር መክፈት ጥፋት ሊሆን አይችልም። በር ከተከፈተላችሁ ሄዳችሁ ድፈሩ የሚል ህግ ስለሌለ ማለት ነው። ስለዚህ ፌር መሆን ለሁሉም ሰው ከጎኑ ዘመድ የለውም ወገን የለውም ተብሎ ይሄ በደቦ የሚደረግ ነገር ገባ? እኔ ሊዲያን የእውነት እግዚአብሔርን ነው የምላለም ሰገድ እኔ ራሴን ከማምነው በላይ በጣም አምናታለሁ፣ ተማመንባታለሁ። ምናልባት የሱንም ሐሳብ የሚደግፉ አሉ እኮ ብዙ ሴቶችም በዛ ዙሪያ ያሉ ሰዎች ምናልባት እነሱ ፈቅደው ከሱ ጋር ግንኙነት ሊኖራቸው ይችል ይሆናል። ያ ማለት እሷ አላት ማለት ግን አይደለም። እሷ የራሷ አስተሳሰብ ያላት ሰው ስለሆነች ማለት ነውና ስናስብ እንደ ማህበረሰብ እናስብ። ነግ ልጆቻችን አባቴ ምን ሰራ እናቴ ምን ሰራ ብለው ቀና ብለው ስለሚያዩ ፍርደ ገምድል ባንሆን ትክክለኛውን መስመር ይዘን ብንጓዝ ያ ነው የኔ እንትንና በተለይ ደግሞ ወደዚህ ሚዲያም ያመጣን ያመጣን ነገር ምንድነው? አንደኛ ከዚህ ታሪክ ብዙ ሰው ይማርበታል። ምንም ጥያቄ የለውም። ተስፋ አለን። እውነት እኔ ተስፋ አለኝ። ዛሬ ሚዲያ ላይ ስትወጣ ተስፋ አለኝ በጣም በዚህ ሰውዬ ላይ የእውነት ነገ አንድ ሰው ወይ ሁለት ሰው በዚህ ታሪክ የሷን መውጣት አይቶ የሚመጣ ሰው እንደሚኖር እርግጠኛ ስለሆንኩ ነው። ሁለተኛ በአለም ላይ በእንደዚህ አይነት ታሪክ ውስጥ ያሉ እህቶቻችን አሉ። እንዴት ልናገረው? እንዴት ላውጣው? ስንቱ ራሱን የሚያጠፋው ራሱን የሚሰቅለው ጨንቆት ነው። አውሮፓ አሜሪካ የጭንቀት ሀገር ነው። መንፈሱ ራሱ ይከብዳል። እንኳን እንደዚህ አይነት የላይፍ ጫና ደርሶብህ ይቀርና እንደዚሁ አየሩ ራሱ ሙትሙት ይላል። ስለዚህ በእንደዚህ አይነት ታሪክ ውስጥ ያሉ እህቶቻችን ይኖራሉ። እነሱም ጉልበት ይሆናቸዋል፣ ይወጣሉ። ሶስተኛ ይሄንን የሚያዩ ጠበቃዎች ሊኖሩ ይችላሉ፣ የህግ አማካሪ ሊኖሩ ይችላሉ። በተቻለ መጠን ደግሞ ትራንስሌት ላይ የሚሰሩ ሰዎች ሊኖሩ ይችላሉና እኛ ህግ ጋም አንደኛ ጉዳዩ እንትን የተባለው እንዳልኩ በምስክር በካህኑም በምንድነው። ሁለተኛው ግን ሪከርዱ በስተክል አልተተረጎመልንም።
ጀስት ጉግል ትራንስሌት ነው ያደረጉት እና በህጋዊ መንገድ ያንን ጉግል ትራንስሌት ሳይሆን ኖርማል በትራንስሌት ሊያግዘን የሚችል ሰው ኮንታክት ቢያደርገን እንደገና ደግሞ አይ ቲንክ እህታችን ትዕግስት ዋልተ ንጉስ እንትን ብትሰጣት ከሷ ጋር የሷን እርዳታ ብታገኝ የእውነት ምክንያቱም ስለሚያስፈልጋት ማለት ነው። በጣም አሁን ያለችበት ሁኔታም እውነት እኔ ደስተኛ ነኝ ይሄ ታሪክ ዛሬ ላይ ስለወጣ ምክንያቱም ከጎኗ እኔ ነገሮችን ያለው በተቻለ መጠን ልደግፋት ሞክራለሁ። እውነቱን የምነግርህ ትላንትና በደረሰባት ሰዓት ይቺ ልጅ አውጥታው ቢሆን ሞታ ነበር ቆማም አናያትም። ምክንያቱም ይሄ ማህበረሰብ ስፔሻሊ ማህበረሰብ ስል ሳላመሰግን የማላልፈው ይሄ ታሪክ እንደወጣ እኛ የምናውቀው ትንሽ ማህበረሰብ ስለሆነ ነው። ገባ የተገደበ ልክ እዛ የሆነች ቦታ አለች እና ከዛ ውጪ ግን ያሉ እየደወሉ ያጽናኗት እውነት ስለወጣ ደስ አለኝ። እሷም ደስ ብሏታል። ምክንያቱም ብዙ ሰው አገኘችበት፣ ብዙ ሰው ተረድቷታል፣ ብዙ ሰው ደውሎላታል፣ አይዞሽ ብሏታል። እግዚአብሔር ያክብርልን እነዛን ሰዎች። ላልተረዳችሁትም ደግሞ ያው ምናልባት ዞር ብሎ ነገሮችን ማየት ማመዛዘን እዚህ ጋር ሚዲያ ላይ ወጥቶ ይሄንን ማውራት ለማንም ግድ ባይሆን ለማንም እንትን የሚል አይደለም። ፈልገ ነው ምን ብለውም አይደለም እና ሰው ቢረዳ ከመፍረድ ቆጠብ ብለን እከሌ የተከበረ ሰው ነው እከሌ እንትን ነው እከሌ ዘመድ አለው እከሌ ወገን አለው ከሚለው ወተን ሁላችንም እግዚአብሔር ሲፈጥረን በአምሳሉ ነውና የተከበረን ሰዎች ነን። ስለዚህ ፌር እንሁን። ዛሬ የምንፈርደው ፍርድ ነገ ለልጆቻችን ነውና እናስተውል። ያ ነው የኔ መልእክትና አረ በጣም እኛም እናመሰግናለን። እንደው ከመጨረሻው ልጀምር። ምንም እንዳትጠራጠሪ፣ ምንም በዚህ ሳምንት ትዕግስት ዋልተ ንጉስን ታገኛታለሽ። ምንም ችግር የለውም። እንደውም ያው ቲጂ እንደሚታወቀው ትራውማ ላይ ነው ስፔሻላይዝድ አድርጋ እየሰራች ያለችውና አንቺን እኮ ማገዝ ማለት በነገራችን ላይ ለኛ ትልቅ ኃላፊነታችንን መወጣት ነው። ከዚህ ስሜት ወጥተሽ ድጋሚ ቃለ መጠይቅ ማድረግ እፈልጋለሁ። አንቺን ድነሽ የእውነት ድነሽ እፈልጋለሁ እኔ ቃለ መጠይቅ ማድረግና ምንም አታስቢ። እኛ ኤኒ ታይም ምንም ችግር የለው። ይሄ ነው። ሌላው ምናልባት ይሄን ለሚያዩ እዛ እናንተ አካባቢ ላሉ ለማህበረሰብ ክፍሎች አንድ መልእክት ባስተላልፍ በጣም ደስ ይለኛል። ያው የልብን መርምሮ የሚያውቀው እግዚአብሔር አምላክ ነው። ይሄን ሁላችንም እናምናለን አይደለ? በቃ ማለት ልብና ኩላሊት ነው አይደለ የሚለው መርምሮ የሚያውቀው አምላካችን ነው። እውነታን የሚያውቀው አምላካችን ነው። በእርግጥ ግን የሆነን ሰው ምናልባት እዚህ ጋር ይሄ ታሪክ የሊዲያ ታሪክ ብቻ አይደለም። እኔ የምረዳው እንደዛ ነው። ሌሎች ሰዎችም ያልወጡ ምናልባት በየቤታቸው ያሉ ሊኖሩ ይችላሉና ይሄ ሽፋን ያላቸው ሰዎች አሉና ምንድነው የሚባለው የሆነ ግሩፕ ይኖራቸውና የሆነ ተከታይ ይኖራቸውና የሆኑ ሰዎች ተከታይ ይኖራቸውና እኔ በጣም መቆም ስላለበት ነው። በነገራችን ላይ ታሪክ እንደዚህ አይነት ጉዳይ መቆም ስላለበት ተከታይ ይኖራቸውና እነሱ ከላይ ሆነ ምንም ሳያወሩ ከታች ያሉ ሰዎች በጣም ብዙ ነገር ያወራሉ። ምንም የማይመለከታቸው ጉዳይ ውስጥ የሌሉበት ጀስት የሆነ ያንን ሰው ብቻ ፕሮቴክት ለማድረግ የሚካሄድ እርምጃዎችን በሌሎች ታሪኮች ላይ ስለማውቅ እዚህ ታሪክ ላይ የእውነት ይሄ የሆነ ከሆነ እኔ ሁላችሁም ቆም ብላችሁ አንድ ደቂቃ በህሊናችሁ አስቡ። እውነት ነው፣ ነግ በእኔ ነው። እያንዳንዷ ዛሬ የምንወረውራት ጠጠር ያው ነገ የእኛም ቤት ስላልማንኳኳቱ ምን ዋስትና አለን? ምንም ዋስትና የለንም። ስለዚህ ይሄን ማድረግ በጣም ተገቢ ነው ብዬ አስባለሁ። ሁላችንም ለህሊናችን ከኖርን በነገራችን ላይ ጤናማ ማህበረሰብ መፍጠር እንችላለን። አሁን ችግር እኮ ለህሊናችን እየኖርን ስላልሆነ ነው ብዬ አስባለሁ። በሌሎች ጉዳዮችም ላይ በሌሎች ቤተሰባዊ ግጭቶች ላይ በሌሎች ነገሮች ላይ ማስተውለው ይሄንን ነው። ስለ ህሊናችን ብንኖር ነገሮች የምናይበት መንገድም ይቀየራል። ስለዚህ ይሄን ብታደርጉ በጣም ደስ ይለኛል። እዛ አካባቢ ያላችሁ ሰዎች ምንድነው ነገሩን መመርመር ማጤን። ለምሳሌ ከሊዲያም ጋር ሳይድ መሆን አይደለም ወይ ከዛም ከተገለጸው ግለሰብም ጋር እኮ ማበር አይደለም። እውነት የቱ ጋር ናት? ይሄ ሰው ለምን እንደዚህ ሆነ? እሷ እንደዚህ ለምን ነው? አትሊስት መስማት ማድመጥና ነገሮችን መመርመር ተገቢ ነው ብዬ አስባለሁኝ። ስለዚህ እንደዚህ እንደሚሆን ተስፋ አደርጋለሁኝ። ልመለስና ወደ እናንተ አቤል፣ ወደ አንተ ልምጣና እንደው አሁን ላይ እንግዲህ ይሄ ታሪክ ከተፈጸመ ኦልሞስት 11 ዓመት አለፈው
አሁን 2024 ላይ ነው የምንገኘውና አሁን በምን አይነት ሁኔታ ላይ ነው ያለው? ማለት አሁንም ታገኘዋለህ ወይ? ምክንያቱም ይረብሻል። እኔ አሁን አንተም ቦታ ላይ ሆኜ ደግሞ ሳስበው የኔ ምላት የሚስቴን ሰላሟን ሲነሳት የሆነ አንድ ሰንበዲ እንትን ያደርጋል አይደል? የሆነ በጣም እልህኛ ያደርጋል። እንደው ትዕግስት ሁሌም የሚያስፈልገው እዚህ ጋር ነው። በነገራችን ላይ ይሄ ከስሜታዊነት መውጣት የሚያስፈልግበት ትልቁ የህይወታችን ፓርት በነገራችን ላይ ይሄ ነው። ማንም ሰው ምንድነው በሚስትና እኔ ማስበው እኔ ስሜታዊ ሆኜ የማደርገው ነገር እሷም ትላለች ሁሌ የምታስጠነቅቀኝ የምታስፈራራኝ ያንን ነውና የባሰ ነው የምትገለኝ አንተ የምታረገው ነገር እኔን ነው የሚገለኝ ትለኛለችና ቸርች አካባቢም የሆኑ ሰዎችና ሊያስታውሱኝ ይፈልጋሉ ፕሊስ አደራህን እጄን እንዳታነሳ እንትን እንዳትል እኔ በጣም ያስቁኛል ገባ ለምን እያስታወሱኝ ነው ገባ የሆነ ሰው እንዳትማታ ምናምን ሲል በተዘዋዋሪ ተማታ እያለህ ነው ገባ ያስቀ ያረ ችግር የለውም ማታስቡ ምናምን ነው የምለው ምክንያቱም ማረግ ያለብን ነገር እሱስ ሄደ ምክንያቱም እነዚህ ሰዎች የሚፈልጉት እቺ ልጅ ብቻዋን ማስቀረት እቺ ልጅ ከዚህ እንትን ነፃ ማድረግ ነው በዛ ልተባበራቸው አልችልም ያንን ነው እንትን ብለውና አሉ ማህበረሰብ ውስጥ እንዳልከው ያ ሰው አያወራም እነሱ ናቸው እንትን የሚሉት በቁም ነገር መጥቶ ነው አንተ ይሄ የድሮ ታሪኳ ነው አያገባህም ከዚህ በፊት እንዴት ነው ዓለም ሰገድ አንተ የሚስት የድሮ ታሪክ አያገባህም ብትባል ያውም እንደዚህ አይነት ታሪካ ምን አይነት ጭንቅላት እውነት ይሄ ማህበረሰብ ቤቱ ጋር ነው ያለው ላለው አንዳንዴ እንዴት ነው አንድ ባል ስለሚስት አያገባም ተዋት ደግሞ እነዛ ሰዎች ደስ የሚል ፖለቲከኞች ምናምን ናቸው በቃ ስለ ሀገር እንትኒ ወገኔ ምን ያያሉ እንግዲህ ፌስቡክ ላይ ምንም ላይ በጣም የሚሰቃዩ ሰዎች ናቸው በአንድ በኩል እዚህ ጋር አንተን መጣው ስለሚስት በቃ ያለፈ ታሪኳ ነው አንተ ላይፍ ኑር አንተ ልጅ ነህ ተማር ስራ ምናምን በቃ አይምሮህ እንደዚህ እንዳይሆን ይሏል ያልተነካ ግልግል ያውቃል ይላሉ አባቶቻችን እና ሁላችንም የሆኑ ጉዳቶችንና ስሜቶችን ለመረዳት በዛ ሰው ጫማ ውስጥ ሆኖ ማሰብ ይጠይቃል አንዳንድ ጉዳቶች በተለይ አንዳንድ ስሜቶች እና በርግጥ እንግዲህ ይሄ ጉዳይ ጫፍ ደርሶ ማየትኛ ምን ፈልጋለን እንዳልነው ይሄ ሚዲያ ክፍት ነው ለሁላችሁምና ከዚህ ተቃራኒ ሐሳብ አለ ለሚለንም በራችን ክፍት ነው ከዛ ውጪ ደግሞ ናቤል የሊዲያን ጉዳይ በደንብ ትራንስሌት በጉግል ትራንስሌት ሳይሆን በደንብ የህግ ትርጉም እዚህ ያሉ ትርጉም የሚሰሩ እንግዲህ ግን ይሄ ለእናንተ ይሁን አይሁን አላውቅም አውሮፓ ውስጥ ስለዚህ ችግር የለም የኢትዮጵያ ህግ የተለየ ነው የአውሮፓ የተለየ ይሄ ፕሮግራም እንደተለቀቀ በእርግጠኝነት ከአውሮፓ ውስጥ ያሉ የህግ አማካሪዎች ወዲያውኑ እንደሚደውሉላችሁ 100% እርግጠኛ ነኝ ደውሉላቸው አውሮፓ አሜሪካ ቢሆን ያው ነበረን ሰው ኬዙ ስለሚለይ የአውሮፓና የአሜሪካ እንግዲህ አውሮፓ ውስጥ ያሉ የህግ ሰዎች በእርግጠኝነት ይሄን ታሪክ አይተው ወዲያውኑ ይደውሉላችኋል በደንብ የሚያስፈልጋችሁን የህግ አግባብ እንዴት መሄድ እንዳለባችሁም ሁሉንም ነገር ይነግሯችኋል ብዬ አስባለሁ ይሄ በእርግጠኝነት ይሄ ቪዲዮ ከተለቀቀ በኋላ በደንብ ይደውሉላችኋል ብዬ አስባለሁ አድራሻችሁን እናስቀምጣለን በዛ መሰረት ያገኛችኋል ብዬ አስባለሁ እስቲ እንደው ምናልባት ያንተን ስሜት ደግሞ ባቁ በጣም ደስ ይለኛል ቢኮዝ እንደ ባል የሚሰማን ስሜት ይኖራል ብዬ አስባለሁ ምንድነው በሚስትና በርስት ይባላል በነገራችን ላይ በጣም ብዙ ነገሮቻችንን በምሳሌ መግለጽ የምንችል ነን እኛ ኢትዮጵያውያን ያው ይታወቃልና ስሜታችንንም ብዙ ነገሮቻችንንና ይሄ የሆነ የአቅም ማጣት አይነት ስሜት ተሰምቶ ያውቃል ማለት በተለይ እሷ ስሜቱን አልረዳ ስትል የሆነ ነገር ይሄ ነገሮችን አቮይድ ስታደርግ ከዛ ደግሞ እሱን ስታየው ይሄ እኮ ነው ላይክ ለኔ ኮዝ የሆነው ብለ እንደዚህ አይነት ስሜቶች ተሰምተው ያውቃሉ እውነት እኔ በጣም እውነቱን ለመናገር በጣም የበታችነት ስሜት ነው የሚሰማኝ እኔ እንትኔም እንደዛ አሁን የሚያውቁኝ ሰዎች ምናልባት ይሄን ታሪክ ሲያዩ ይገርማቸዋል እውነት አቤል ትግስት ኖሮት እንደዚህ አድርጎ ይሆን ብሎ ጥያቄ የሚሆንባቸው ሰዎች አሉና አገሩ ያስገድዳል
ተነስተ እዚህ ጋር ምንም ምክንያቱም አንድ ስተት ሙሉ ላይፍን ስለሚያበላሸው ማለት ነው። አንድ ሰውን አንድ ቦክስ እንደዚህ መሰንዘር እንኳንና በጣም እልህ ይዘኛል አንዳንዴ በጣም ማለት የተሸናፊነት ስሜት ይሰማኛል። በዛ ላይ እነሱ የሚያሳዩት አክት አለ እግዚአብሔር ልብ ይስጣቸው ስለማያውቁ ነው። እውነት ሰይጣን አንዳንዴ ይሰውርብሃል እነሱም ተይዘው ነው። እኔ እንደዛ ነው የማስበው። ወይም ደግሞ እኔን የሆነ ነገር ውስጥ እንትን አድርገው ከኔ የሚፈልገውን አክሽንም ለማግኘት ነው ብዬ አስባለሁና ብዙ ጊዜ ልክ ነህ ያ ያልከው ስሜት ይሰማኛል። ግን በተቃራኒው ከዛ ይልቅ እኔ ለሱ አስፈልጋታለሁ የሚለውን ነገር ደግሞ አስበዋለሁ። እነሱ በሚሄዱበት መንገድ ልሄድላቸው አልችልም። ምክንያቱም እውነት እሱ የተደፈረ ነው ይመስል የሆነ ቸርች አካባቢ ምናምን ስታያቸው ማለት ነው በቃ ውይ ከልጅ አሉ ፎቶውን ላይ የፖስቱ እውነት እኛ የነ ኃይሌን እና የነ ቀነኒሳን ፎቶ እንኳን እንደዚህ አልፖስትንም። ለሀገራችን ትልቅ ውለታ እንኳን የሰሩትን ሰዎች እውነት እሱ የተደፈረ እስኪመስል ማለት ነው በቃ እሱ እንዳይሰማ እውነት ይሄ የትክክለኛ ሰው በዚህ መጠን ያንተ ደጋፊ ሊሆን የሚችለው የሆነ እኛ ማናየው እነሱ የሚያዩት ወይም ደግሞ የጋራ ወንጀል አላቸው። እኔ እንደዚህ የማስበው የጋራ እነዚህ ሰዎች የጋራ የሚባል የራሳቸው እንትን አላቸውና ያንዱ ሲመዘዝ ክር እንዴት ነው አንድ ልብስ በክር የተሰራ ልብስ ካንዱ ከጫፍ ስትመዘው ሙሉን ይዞት ነው የሚወርደውና ምናልባት ለዛ ነው ሌላታለው እሷ ይሰማታል ታለቅሳለች ማለት ነው። እነዚህ ሰዎች የጋራ ሚስጥር አላቸው። በቃ ያን እየሸፈኑ ነው እስከቻሉት ይሞክሩ። መጨረሻ ላይ እውነት አለ እኮ የሰው ልጅ ይሞክር ጊዜ ምናልባት ዛሬ ላይ ሆን ይችላል። ዛሬ የሷ ቀን ላይ ያወጣላት እውነቱ አንተ ላይ ይችላል። ነገ አለ ከነገ ወዲያ አለ ጊዜ ሊፈታ የማይችለው ምንም በታሪክኛ ኢትዮጵያኖች ነን እኛ ኦርቶዶክሶች ነን። አይተናል ብዙ ነገሮችን ትላንትና ስንት ነገር ሲሆኑ የነበሩ ሰዎችን ዛሬ አይተናል። ዛሬ ነገ ደግሞ ዛሬን ያሳየናል እና ትዕግስት ነው። እኔ እንደውም ከሷ በላይ ትዕግስተኛ ሆኜ ያለው ይሄ ታሪክ ደግሞ ከምንም በላይ ትዕግስትን ሰጥቶኛል ብዬ አስባለሁ። እውነት ነው አሉ ስሜቶች አንዳንዴ የበታችነት ስሜት የሆነ ነገር ማድረግ ግን እነዛ ነገሮች የባሰ እሷንም አይጠቅሙም እኔንም አይጠቅሙም። ስለዚህ እንደዚህ እንዲወጣልህ ስለፈለኩ ይሄን ስሜት ነው የምፈልገው። ቢኮዝ በጣም ታስፈልጋታለህ ለሷን ብቻም አይደለም ለራስህም። አንዳንድ ጊዜ እንደዚህ ከረቀቁ ወንጀሎች ጀርባ እንደዚህ ሰዎችን ማኖ ማስነካት ነው የሚባለው። የሆነ ነገር አድርገ ህይወት በቃ ይሄ ጠያቂ እንዳይኖር ማለት ነው። ላይክ የሆነ በሆነ ነገር ጸብ በመፈለግ ሊሆን ይችላል የሆነ ድርጊት ውስጥ እንዲሳተፉ በማድረግ ከዛ ነገር ማግለል ነገር አለና ያ እንዳይሆን ራሳችሁን መጠበቅ መቻል አለባችሁ ብዬ አስባለሁ። ይሄ ታሪክ ለሌሎችም ይሄዳል ለሌሎችም ያስተምራል ብዬ አስባለሁ። አንዳንዴ እንደዚህ አይነት ነገሮችን ይሄ በኃይል በእንትን ሳይሆን በረቀቀ መልኩ በብልሃት ነገሮችን ረጋ ብሎ በማሰብ ከህግ ጋር በማያያዝ የማይፈቱ ችግሮች የሉም ብዬ አስባለሁ። ምናልባት የጊዜ ጉዳይ ሊሆን ይችላል እንዳልከው ቅድም የጊዜ ጉዳይ ሊሆን ይችላል እንጂ የማይፈቱ የማይስተካከሉ ችግሮች የሉም ብዬ አስባለሁኝ። ሊዲያ ወደ አንቺ ልምጣና እንደው አሁን ታይዋለሽ መንገድ ላይ ምናምን ወይ እዛ ቤተክርስቲያን ስትሄዱ ምናምን ትተያያላችሁ ወይንስ ከተያያችሁ ቆያችሁ? አይ ቤተክርስቲያን እንገናኛለን። ምናልባት ግን ይሄ አይ ኮንታክት የሚባለው ግን አመታት ነው እንዳልኩ ከ2017 በኋላ ስልኬም ላይ የደወለው አሁን እንግዲህ ከ6 አመት በላይ በኋላ ነው እሱ ሲመጣ አውቋል አላወቀም የሚለውን ቼክ ለማድረግ እንጂ ጭራሽ ምንም አይነት ኮንታክት የለንም። ግን ቤተክርስቲያን እንገናኛለን። ግን አይ ኮንታክት ዝም ብሎ ሲያልፍ ዝም ብሎ በደመነ እንትን አለ አይደል? ግን እንዲህ አይ ኮንታክት የለንም። ምክንያቱም ሰውነቴ ላይ የሚሰማኝ እንትን አለ። ቁጭቱ ደግሞ እየባሰ ነው የሚሄደው። ቅድም እንዳለችህ ምን አለበት ዛሬ ቢሆን እውነት ያውቃል እሱ ኦቨር ፕሮቴክቲቭ ነኝ። ሰውነቴ ቶሎ ነው ትንሽ ሲናገሩኝ በጣም ነው እንትን የማደርገው ምናምና በጣም ቁጭት አለው። በጣም እውነት ለመናገር በህይወትስ እንተላለፋለን ወይ ዛሬ ቢሆን እላለሁ። በጣም ከባድ ነው በጣም እና ያ ስለሚሰማኝ እንዲህ አይ ኮንታክት የለንም። ግን መጥፎ ስሜት አለኝ። በቃ ለዛ ነው እንዲህ አይን ማየት አልፈልግም። እዛ ግን ምርጫ የለኝም።
ቤተክርስቲያን አካባቢ ግን ምርጫ የለም ቤተክርስቲያን ላለ መቅረት ማለት ነው። እንደው ለ10 ወር ቀረውኝ ቤተክርስቲያን ቀርቼ የማላውቀውን ሰንበት ተማሪ ነኝ ከ12 ዓመት በላይ እና ቤተክርስቲያን ሰንበትን ቅዳሜም በዝግጅት እሁድም ቤተክርስቲያን ያ ነው ህይወቴ እዚህ ያለው። በዛ ውስጥም ተደብቄ ነው የቆየሁት እውነት ለመናገር በቃ ራሴንም በሰዓቱ እንኳን ራሴንም ቢዚ ያደረኩት ሰንበት ተማሪ ነኝ መዝሙሮችን በማዘጋጀት ሰንበት ተማሪዎችን በማስጠናት ከህፃኑ ጋር ጊዜ በዛ ውስጥ ተደብቄ ነው ያው ህመሜ ማልቆጣጠረው ደረጃ ሲደርስ ነው እንትን ያደረኩትና ያም ሆኖ ግን ለ9 ወር 10 ወር ቀርቻለሁ አሁን። ምክንያቱም ምን ከበደኝ ሌሎች ሰዎች ምንድናቸው እኔ ኧረ የተደፈርሽ አይመስለንም አይደለም ይሉኛል። እኔ ያሳለፍኩትን ስቃይ እኔ ነኝ የማውቀው እኔ ነኝ የደረሰብኝ እውነት ልብና ኩላሊትን ጣሪያም ግርግዳም የማይሸፍነው አምላክ አይቷል ያሳለፍኩትን እና በቃ ለፈጣሪ እንተው ቢያንስ ፍርዱን እንኳን እንትን ባል ሰዎች የሚፈርዱብኝ ፍርድ ያዩ ቤቴ ውስጥ የነበሩ እስከሚመስል ነውና ህመሙ በጣም ከባድ ነው። እሱ እንዳለው እሱ አይናገርም ወይ ባለቤቱ ናት ብታስረዳለት ሌሎች ሰዎች ናቸው የሚያስረዱለት። በዛም እውነት ለመናገር መልካም በጣም ደግ ነች ባለቤቱ በጣም ወዳት ግን በጣም አዝንላታለሁ ለሷም እያለፈችበት ያለችው ግን በቃ ምን እንዳለ አላውቅም። ሰዎች ቀድመው ተረድተው እነሱ ናቸው የሚያስረዱለት። ያ ያመኝ ስለነበር ቀርቻለሁ ለ9 ወር ለ10 ወር እና ግን አሁን ተመልሼ መሄድ ጀምሬያለሁ ከባድ ስለሆነ ከቤተክርስቲያን ህይወት ውጪ መኖርና ቀላል አይደለም። በህይወታችን ውስጥ ነገሮችን መለማመድ መቻል አለብን። በቃ ያለፈውን ህመም እያሰብን ደግሞ ስንቆም ሌላ ጉዳት ራሳችን ላይ ልናመጣ እንችላለን። እንደው ከኢንተርቪው በኋላ እንደው የሰውስ የማህበረሰቡ በተለይ እዛ እናንተ አካባቢ ያለውስ የማህበረሰብ አቀባበል እንዴት ነበረ? ከዛ ሰርክል ውስጥ የደወለልኝ ሰው የለም። አንድ ሰርክል አለ ጠንካራ የሆነ ሰርክል ማለት ነው መስበር ራሱ ከባድ የሚሆን ሰርክል በጣምም የተጎዳሁት በዛ ሰርክል ነው። ራሴን ከዛ ሰርክል ለማውጣት ሞክሬያለሁ። ግን ከዛ ውጭ ያሉ ሰዎች በጣም እስከሚገርመኝ ድረስ የእውነት እያለቀሱ የደወሉልኝ ሰዎች አሉ በጣም ያዘኑ። እኛ የሰውነትሽን መክሳት ነው የምናይ የነበረው ምን እያሳለፍሽ እንደሆነ አንድ ሀገር ሆነን በጣም ያዘኑ ሰዎች አሉና ለካ ለዚህ ነበረ ሰውነትሽ ላይ የሚታየው ጉዳት በእውነት በጣም ያዘኑ። ከጎንሽ ነን ልንረዳሽ የምንችለው ነገር ካለ በስነ ልቦናም በምኑም ድጋፍና የእውነት በጣም ነው ደስ ያለኝ በጣም እና በጣም ነው ደስ ያለኝ እውነት በተለይ እዚህ ሀገር ሆነው ደግሞ በቃ ከጎንሽ ነን ስላላወቅን ነው ምን አይነት ሁኔታ ውስጥ እንዳልሽ ያሉ በጣም ነው ደስ ያለኝ በጣም እውነት ከልባቸው የሚያዝኑ የሴት ልጅ ስሜቱ የሚገባቸው በተለይ ያለፉበት ሰዎች በአስገድዶ መድፈር ላይሆን ይችላል በብዙ መንገድ ሴት ልጅ ጥቃት ይደርስባታል መከዳት ብዙ ነገሮች ማለት ነውና በብዙ ነገር ያለፉ ሰዎችን አይቻለሁ በጣም የሚደግፉኝ እውነት ያልጠበቅኳቸው ሰዎችና ጥሩ ወዳጆች አግኝቻለሁ በጸሎትም በምንም የሚያግዙኝ በጣም ደስ ብሎኛል እውነት በጣም። እንግዲህ አቤል ከመጣ በኋላ ያለውንም ነገር ሙሉ በሙሉ እንግዲህ ይሄ በተለይ መደወሉም ኦልሞስት ከ2017 በኋላ አሁን ለመጨረሻው አቤል ሲመጣ ነው የደወለው። አዎ እንደው ምን መልእክት ማስተላለፍ ትፈልጊያለሽ? ምናልባት ዳይሬክትሊ እሱ ይሄ ቪዲዮ ሊደርሰው ይችላል በአንድም በሌላም መልኩና እንደው ምን ማለት ትፈልጊያለሽ? እስኪ በቃ የውስጥሽን። እሺ ለመጨረሻ ቀን ያወራን ቀን አስታውሳለሁ እና በቃ እኮ ያለፈ ታሪክ ነው ቤተሰብ መሆን እንችላለን እህት ወንድም መሆን እንችላለን ነበር ያለውና አንድ ነገር ብዬ ነበረ የውስጤን ጠባሳ መቼም አይድንም ማለት ከዚህ በኋላ ወዳጅ መሆን አንችልም ውስጤ የጣልከው ጠባሳ ቀላል አይደለም ነው ያልኩትና ከዛ በኋላም አልተገናኘንምና ሌላው የምፈልገው ነገር በዚህ ሁኔታ አገኘዋለሁ ብዬ እንትን አላልኩም እውነት ለመናገር ሰው በእድሜው 10 ዓመት በጣም 11 ዓመት ረጅም ጊዜ ነውና እንደ አንድ ክርስቲያን እንደ አንድ ቤተክርስቲያን ውስጥ ቃሉን እየሰማ እንደሚኖር ሰው
እድሜ ለንስሐ የሚባል አለ። እግዚአብሔር እድሜያችንን በሰጠን ቁጥርና ወደ ራስህ ትመለሳለህ ብዬ ቀጥታ ለሱ ነው አይደል? አዎ አዎ ወደ ራስህ ትመለሳለህ ብዬ ነበረ ተስፋ ያደረኩት። ለዛ ነው እውነት ለመናገር ከባድ ቢሆንም ግን ይቅርታ በሚባል መልኩ ላይ ደርሼ ነበረ ተመልሰ በህይወቴ ትመጣለህም ብዬ ስላላሰብኩ ማለት ነው። እና እግዚአብሔር የሰጠህን እድሜ ታስበዋለህ ብዬ ነበር ያሰብኩት 10 ዓመት የኔንም ታሪክ ቀይሮ ቁስሌም ሽሮ ጥረት አድርጌያለሁና ግን እግዚአብሔር እድሜ የጨመረልህ እንድትመለስ የበደልከውን እንድትክስ ነበር። እኔም ማምነው እንደዛ ነው። ግን እውነት ለመናገር እንደውም ይቅርታ ያደረኩ ይመስል እሱን እነግረው ነበረ ለአቤልም እና ለእግዚአብሔር አሳልፌ ሰጥቻለሁ። በጣም አልቅሺ በጣም በቃ አንተ አይተሃል እና ይቅር በለው ሁሌ አባታችን ሆይ ስል እኛ የበደሉንን ይቅር እንደምንል ሲባል ሁል ጊዜ አይምሮዬ ውስጥ የሚመጣው እግዚአብሔር ሆይ ይቅርታ እንዳደርግለት እርዳኝ። ምክንያቱም በአንተ መጠን ውስጥ ጠባሳ ያሳረፈ ሰው የለም። ወጣትነቴን፣ ልጅነቴን፣ ደስታዬን እውነት ለመናገር ሁሉን ነገሬን የነጠቀኝ ሁሉን ነገሬን በሰዓቱ በራስ መደሰት ደስ የሚል ስሜት ነበረኝ። በተለይ እንደ ሴት ልጅ ራስን ጠብቆ መኖር ቤተሰቦችን እያመሰገንኩ ያሳደጉኝ መንገድን በእውነት ራሴን ጠብቄ እንደ ሴትነቴን አክብሬ እንድኖር አሳድገውኛል ብዬ በጣም ደስ የሚል ስሜት ነበር የሚሰማኝ እና ግን የተነጠቅኩት ነገር ቀላል አይደለም። ወዜንም የወጣትነት ደስታዬንም ሁሉ ነገሬን ማለት ነው የልጆቼን እድሜ እንኳን አላጣጣምኩም። እስቲ ልጆቼ ሰፈር ያደርጋሉ። በተለይ ትልቁ አይኔን ነው የሚያየው። ስበሳጭ ሲከፋኝ የእውነት ሁሌም ማጠገቢ ነው። አያቅም እንደተፈጠረብኝ ግን ስሜቴን ይረዳዋል እና ልጆቼም ናቸው አብሮ የተሰቃዩት አብሮ የተጎዱት። እዛ ብዙ ጊዜ ለው ነበረ እንደው ለነዚህ ጁዳ ልጆች እንኳን ስትል ምክንያቱም እነሱ ከእናታቸው ጋር ሊያሳልፉ የሚገባቸውን ደስታ ነበር። እኔ በትካዜ በለቅሶ ሳሎን አስቀምጫቸው መኝታ ቤት ገብቼ ነበር ጮኬ እስከማለቅሰው ማለት ነው ውጪ እስኪሰማና ምናልባት ለአንተ ቀላል ይሆናል የሰው ተከታይ እውነት ለመናገር ቀን የጣለውን ቀን ያነሳዋል፣ ቀን ያነሳውን ደግሞ ቀን ይጥላል። ምንም የቆማችሁ ቢመስላችሁ ይላል እና ቀን ያልፋል። በዚህ እድሜህ እንዲሆነህ ግን ነገም የማይሆን ታሪክ እውነት ይሄን ባለ አመታት ነው የፈሰሰው። እግዚአብሔር በሚያውቀው በሬ ዘግቼ ለ11 ዓመት ነው ያነባሁት እና የፈሰሰው እንባ ቀላል አይደለም። እውን እግዚአብሔር አይመለከትም? ይመለከታል። እኔም ልጁ ነኝ። ተስፋ መቁረጥ ውስጥ ነበርኩ። እግዚአብሔር ስለሚወደኝ በእኔ ውስጥ ዓላማ ስላለው ነው ይሄ ሁሉ እድሜ ይቀጥልልኝ። በጣም ነው የማመሰግነው እመቤቴ። እውነት ጻድቃኔ ማርያም ከዛኔ ጊዜ ጀምሮ ደጅ ጠናታለሁ፣ በአካልም ቤቴ ሞኝ ለምናታለሁ። እውነት በእሷ አማላጅነት ነው ቆሜ ያለሁት። ራሴን እንደ መጥላቴ በህይወት የምገኝ ሰው አልነበርኩም። ሁሉን ነገር ያጣው እንደሚሰማኝ ማለት ነው እና ከኔ አልፈህ የልጆቼንም ወጣትነት እንዳትነጥቃቸው። ቢያንስ በህግ አልነበረም ይሄ እውነት አብሮ እንደበላ እንደጠጣ ሰው ነው። ያቺን ክፉ ቀን አረሳትም ከጎኔ የነበራችሁበትና ያልፋል፣ የእውነት ያልፋል። ጉልበታችንም ይነጠቃል። ማንም ጉልበተኛ እንደሆነ አይቀርም። የወጣ ቀን ግን እውነት ለልጆች አንገት መድፊያ እንዳትሆን። እኔ የሚያሳዝኑኝ የእውነት ወደ ህግ እንኳን አጠንክሬ ያልሄድኩ የነበረው እነዛ ህፃናት ናቸው። መልካም ደግ የሆነችው ሚስቱ ልታልፍበት የማይገባ ስቃይ ውስጥ ነው እያለፈች ያለችው እና እግዚአብሔርን ሰውንም ይቅርታ መጠየቅ በሰማይ ቤት እኛ እውነት ተስፋ መንግስተ ሰማያት ነው የኔን ህይወት የቀጠለው እስከዚህ ያኖረኝና ያንን ብናስበው ቤቱ መመላለሳችን እውነት ለሽፋን ብቻ ባይሆን እግዚአብሔር ይመለከታል። እውነት በልጆቹ ማላ አድሎ የለውም፣ ይጠብቀናል። እውነት እና እድሜህን ብትጠቀምበት እቺን ቀን እውነት እሱ የሰጠህ ዛሬን ቀን ያደርከው እሱ ለንስሐ እንድትበቃ ስለፈቀደ ነው የበደልከውና ከዚህ በላይ ሌሎችን በጣም ብዙ ሰዎች እየተሰናከሉ ነው በዚህ ታሪክ። ብዙዎች አሳዝነውኛል፣ ብዙዎች ላይ አልቅሻለሁ። ካህን
እረኛ ሳይቀር አድምተውታል ልቤና ለዚህ ሁሉ ሰው ጥፋት መሰናክል ምክንያት የሆነው እሱ ነው። እየነገራቸው ያለውን ታሪክ አላውቅም። እግዚአብሔር ግን ተመልክቷል። በስውር የተደረገውን እውነት በጋድ ይገልጸዋል። አንድ ቀን እኔ ምስክር የለኝም። እውነት ምስክር መድኃኒዓለም ነው፣ እመቤቴ ናት። እውነት ሁሌም ከኔ ጋር እንደሆነች አምናለሁ። እባክህ እንደው ቤቱ እንኳን በሰላም ልቤ አርፎ በጸሎት አድርጌ ልመለስ። ከዚህ በላይ ልቤ የማይድማ ልጆቼም ቤተሰቤም ሌሎችም እየተመሰቃቀለ ያለ የጓደኞቻችን ቤት እርስ በርስ እየተጣላ ስንቱ ሰው ነው የተቃረነው። ለምን ከሷ ጋር ታወራላችሁ? ለምን እንዴት ሆናላችሁ? እየተባለ ስልኬን እንኳን ማንሳት የማይፈልጉ ብዙ ሰዎች አሉ። ስለዚህ እባክህ እድሜህን ተጠቀምበት ነው የምለው። ከዚህ በላይ ለልጆችም ኃጢአት ግፍ አታውርሳቸው። አውቃለሁ ልጆች የዋሆች ናቸው። ምንም እውነት ክፉ አይምጣባቸው በእነሱ በደግ ሚስቱን ግን ከዚህ በላይ አታሰቃያቸው ነው የምለው። እንደውችን ጥያቄ ሳልጠይቅሽ ብቀር ቅር ይለኛል። ምክንያቱም ሳምንቱ ሙሉ እያሰብኩ ነበረ ከአንቺ ጋር ቆይታ ከነበረኝ ጊዜ ጀምሮ በጣም ህመምሽን እያሰብኩት ነበረ። ማለት አሁን እኮ እዚህ ብትሆን አትሊስት እንደው እላለሁ ዝም ብዬ ባይምሮ የሆነ ነገር ምናምን እላለሁና ይህን ቪዲዮ አይቶ እሱ ይቅር በይኝ አጥፍቻለሁ ቢልሽ ሊዲያ ምላሽሽ ምንድን ነው? እውነት ይቅርታ ማደርግ ይመስለኛል። እግዚአብሔር በረዳኝ። መዋሸት አልችልም። ምክንያቱም ይመስለኛል ከአመት አመት የምጠብቅ የነበረው ቁስሌ ይሽራል በይቅርታ። ምክንያቱም አለምሰገድ አለመዋሸት ከበደሎች የበለጠ በቂ መኖር ለአንድ ክርስቲያን በጣም ከባድ ነው። በጣም ቅዳሴ ስቆም የቀረውትም ለዛ ነው። አምላኪ ሆይ በደልን እያስብኩ እኔ እየበደልኩ ነው የምኖረው አይደል? ለሰው ፊት አይገለጥ እንጂ ማናችንም ድካም አለብንና እሱ ቸር ነው። የሱ በቸርነቱ ይቅር እያለ እኔ በደልን እያስብኩ እዛም ቦታ መቆም ስለከበደኝ ነው። እውነት 9 ወር 10 ወር እነግራችኋለሁ። ብዙዎችን ልባችሁ ይመለስ እባካችሁ፣ ለእኔም ለክርስትና ህይወቴ መሰናክል አትሁኑብኝ። ይቅርታ እንዳደርግ እርዱኝ። ቢያንስ ይቅርታ በሉ ከአፋችሁ፣ ዙሪያ ያሉ ሰዎች እንኳን ማለት ነው። ከሱ ጋር እድሉን ባላገኝም አቤልም ብሎት ነበረ። በቃ ከባድ እኮ አይደለም፣ በድለሃታል። ካመንክ ይቅርታ የሚለው ቃል ከባድ አይደለም። ምናልባት ለሱ መውረድ ሊመስለው ይችላል፣ ወይ ሚስጥር መገለጥ ወይ ሌላ ነገር። ግን ለእኔ የከበደኝ በቂም እውነት ቂም ይዛችሁ ጸሎት እንኳን በቤቱ በአንድ መቅደስ ውስጥ እየቆምና እግዚአብሔር ቢረዳኝ እውነት ለመናገር ከማንም ሰው ቂም ነፃ ሆኜ እንደውም ብዙ ሰዎች ሆነብኝ ልቤን ያሳዘኑት በሱ ምክንያት። ግን ይቅር ብል የእውነት የሁሌም ምኞቴ ነው ከቂም ጋር ላለመኖር። እግዚአብሔር የኔንም ኃጢአት ይቅር እንዲለኝ ይቅር ማለት ብችል እግዚአብሔር በረዳኝ። እውነት ቁስሌ በሻረ ስላልሞከርኩት ስላላየሁት አላቅም እውነት ለመናገር በእውነት ይሄው እኔ እግዚአብሔር ምስክሬ ነው። ትልቅ ነገር ነው ያልሽው። በቃ ማለት ይቅርታ የማይሽረው ነገር የለም። በነገራችን ላይ አይደል እኛ ኃጢአት መስራት አይሰለቸን፣ አምላካችን እኛን ይቅር ማለት አይሰለቸውም። ቅድም አልሽው እኮ የበደሉንን ይቅር እንል ዘንድ እኛም ይቅር እንድንባል ይቅር ማለት ይቅርታ ልብ እኮ አይገኝም። በነገራችን ላይ በእውነት በጣም ነው ደስ ያለኝ። ምክንያቱም ይቅርታ በጣም ብዙ ነገርን ይሽራል። ይቅርታ ማድረግ ማለት ግን አልተበደልኩም ማለት አይደለም። እኔ አልተጎዳሁም ማለት አይደለም። ህይወቴ አልተመሰቃቀለም ማለት አይደለም። ሁሉ ነገሬን አላጣሁም ማለትም አይደለም። እና ትክክል ነህ እኔ ላይ የሆነውም ማለት አይደለም። በቃ የሆነው ሆኗል። ግን እግዚአብሔር ረድቶኝ ያለውን ነገር ተቀብዬ መኖር እችላለሁ። በቃ ቂም በምንም ስለማይደገፍ ቂም በምንም ስለማይበረታታ እንደው በእርግጠኝነት እሱም ይሄን አይቶ እንደው የሆነ ነገር ያደርጋል እንደ ሰው ብዬ እኔ ገምታለሁ። ከዚህ በላይ እድልም ስለሌለ ማለት ነው። በነገራችን ላይ በህይወትሽ ውስጥ ልትሰጪ የምትችይው እንደውም አላደረግኩም ብለሽም ሊቆጭሽ ሊጸጽትሽ ይችል የነበረ ጉዳይ ብዬ የማስበው ይሄንን ነው። ቢኮዝ በዚህ ደረጃ ልብሽን ላይ ይቅርታ ካዘጋጀሽ አንቺ በጣም ቅድም ራስሽ እንዳልሽው ምናልባት እግዚአብሔር ለበጎ አየሽ ብዙዎች እንዲድኑ ተስፋ እንዲኖራቸው ከሆነ ድካም በኋላም የሆነ ብርታት እንደሚመጣ ማሳያ ነሽ ብዬ አስባለሁ። በእርግጠኝነት
ለብዙ ሴት እህቶቻችን አንቺ ተምሳሌት ትሆኛለሽ። በዚህ አልጠራጠርም፣ ምንም ጥያቄም የለውም። እና ከቴራፒ በኋላ ደግሞ አገኝሻለሁ፣ ከቲጂ ጋር ቆይታ ካደረግሽ በኋላ አገኝሻለሁኝ ብዬ አስባለሁኝ። አቤል በጣም 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 ነው የማመሰግነው በእውነት እንግዲህ ትዳራችሁን የስኬት እንዲሆን ቀሪ ጊዜያችሁን በደስታ ይሄ ነው ትልቁ ነገር። በነገራችን ላይ ቅድም ብለሽዋል እኮ ቂም ይዞ ጸሎት፣ ሳል ይዞ ስርቆት አያዋጣም ይባላል። ውስጣችን የሆነ ነገርን አስቀምጠን ኢቭን የምንራመዳት እርምጃ በሙሉ ትክክልም አትሆንም፣ አይሆንም። ለሌሎችም እንደው በነገራችን ላይ ያው ደግሞ መጪውም ፋሲካ ነው። ክርስቶስ የሰቀሉትን ነው ይቅር ያለው አይደል? የገደሉትን የሰቀሉትን ይቅር ብሏልና ይቅርታን አስተማርሽን ዛሬ አንቺ የበደለሽን ህይወትሽን ያመሰቃቀለውን ልጅነትሽን የነጠቀሽን ብዙ ነገር ያሳጣሽን የሆነ አንድን ሰው በቃ ይቅርታ ማድረግ እንደሚቻል አሳየሽ ለኛ ለብዙዎች ይሄ ትምህርት ነው። በነገራ ይሄን ቪዲዮ ለሚያዩ በሙሉ ይሄ ትምህርት ነው። ይቅር እንድትባባሉ ያደርጋል ብዬ አስባለሁ። ምንም በይቅርታ ውስጥ ሽንፈት የለም። በነገራችን ላይ ይቅርታ ማድረግ መሸነፍ አይደለም፣ ሜቢ ማሸነፍ ነው። ይቅርታ መጠየቅም ውርደት አይደለም። ምናልባት ብዙ ሰዎች አላችሁ ይቅርታ መጠየቅ ውርደት መስሎ የሚታያችሁ። በጣም ይቅርታ መጠየቅ ባይዘው ትልቅነት ነው። በጣም ትልቅነት፣ በቃ አስተዋይነት ነው፣ መብሰል ነው። ሰው ሊሳሳት ይችላል። ሰው ነን። ሰው ስለሆነን ልንሳሳት እንችላለን። ፐርፌክት አይደለንማ፣ ሙሉ አይደለንም በምንም ነገር። ስህተትን አምኖ ይቅርታ መጠየቅ ደግሞ በጣም ትልቅ ሰው ነው፣ ትልቅ የሚያስብል ነው፣ የትልቅነት መገለጫ ነውና ያላችሁበት በዓለም ዙሪያ በሙሉ ያላችሁ የበደላችሁት ሰው ካለ ግዴ ለመመኑኝ ታተርፋላችሁ እንጂ አትከስሩም። ይቅርታ ጠይቁ። ይቅርታ የምትጠየቁም ሰዎች ደግሞ ይቅርታ አድርጉ። ይሄን አስተምረሽናል ዛሬ ሊዲያ። እንግዲህ የትዳር ጊዜያችሁ የቤተሰብ ህይወታችሁ እግዚአብሔር የባረከው ይሁን። በመጨረሻ የምትለይ ነገር ካለ የምታስተላልፈው መልእክት ካለ እድሉ ልስጥ። እሺ፣ በጣም እውነት አክብረ ይሄንን እድል ስለሰጠህን እውነት በጣም በጣም እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እውነት ማስተላለፍ የምፈልገው ነገር ሁሉም ሰው ማለት መጥፎ ስራ ምንጊዜ መጥፎ ስራ ነው። በተቻለን መጠን ሁሌም ከእውነት ጎንና ትክክል ነው ብለን ከምናምንበት ነገር ብንቆም እውነት አብሶ ሴት ልጅ ያላችሁ ሰዎች እህት፣ እናት፣ ምክንያቱም ይሄ ነገር በየትኛው አጋጣሚ በእኛ ህይወት እንደሚደርስ አናውቀውም። እውነት እግዚአብሔር ይጠብቀን። ዘመኑ ከፍቷል። አሁን እኮ ወንድ ልጅም የሚደፈርበት አጋጣሚ እየተፈጠረ ነውና እግዚአብሔር ከዛ ሁሉ ነገር ይጠብቀን። ፍርደ ገምድል አንሁን። እውነት ነገ ልጆቻችን አድገው ሲጠይቁን የምንመልሰውን መልስ እያሰብን ዛሬ ላይ ስንፈርድ እውነት ለመናገር አሉ ብዬሃለሁ ቅድምም የሷ ያለፈ ህይወቷ ነው ተዋት የምትሉኝ ሰዎች አብሶ ነገ ልጅ አድጋ ስትጠይቀኝ ማለት እሱን መልሱንም ብትነግሩኝ በዛው ማለት መቼም ልጄ ነገ አድጋ ዳዲ ምን አረክ ማሚ እንደዚህ በሆነችበት ሰዓት ማለቱ አይቀርም። አይ ስለማያገባኝ ትቼው ነበር አልላትም። እና አስቡት እናንተም ነገ ልጆቻችሁ አድገው ይሄ ታሪክ ሲፈጠር ምን አረጋችሁ ብለው ሊጠይቋችሁ ይችላል እንደ ማህበረሰብና ሁሌም ከትክክለኛው ነገር ጎን እንቁም። ምክንያቱም ስምም ዝናም ገንዘብም ጊዜም ሁሉም ኃላፊ ነውና የማያልፈው እግዚአብሔርን እያሰባችሁ ለእውነት ቁሙ። ያ ነው መልእክቴ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በድጋሚ ትዳራችሁም የሰላም የፍቅር የመተሳሰብ ይሁን። ብዙ አስተምራችሁናል። በእናንተ ታሪክ ብዙ ተምረናል። ሌላው በመጨረሻ እንግዲህ በተለይ የዚህ ታሪክ ቀጥተኛ የሚመለከተው ባለጉዳይ ግለሰብ ይህን ታሪክ በአንድም በሌላም መልኩ ወይ ቀጥታ ከሚዲያችን አሊያም በዙሪያ ካሉ ሰዎች ልታየው ትችላለህ ብዬ አስባለሁ። ምላሽ አለኝ። የተናገሩት ነገር ትክክል አይደለም ካልክ ይሄው ፊት ለፊት ልክ እንደነሱ
ፊት ለፊት መተን መነጋገር እንችላለን። ሁሌ በራችን ለዚህ ክፍት ነው። ከዛ ውጪ ግን እንደው በጣም የሚያመው በጣም ትልቅ ማስተዋል የሚያየሁበት ደግሞ ለይቅርታ እነዚህ ሰዎች ልባቸውን ክፍት ካደረጉ ከነሱ የሚጠበቅ ከዚህ በላይ ነገር አለ ብዬ አላስብም። ምክንያቱም ተበድለናል፣ በዚህ ደረጃ ይሄ ሆኖብናል፣ ግን ይቅርታ ትልቅ ነገር ነው ብለው ይሄን ከነሱ መስማቴ ለእኔ ትልቅ ረፍት ነው በነገራችን ላይ ትልቅ። ስለዚህ ይቅርታ ማለት ትልቅነት ስለሆነ ይህን እድል መጠቀሙ ጥሩ ነው ብዬ አስባለሁኝ። እኛ አንፈርድም። በየትኛውም ታሪክ ላይ እንደምታውቁት በገለልተኝነት ነው ፕሮግራሞችን ወደ እናንተ የምናደርሰው። ስለዚህ ይህን እድል መጠቀም ትችላላችሁ ለማለት ፈልጋለሁ። ሌላው መረሳት የሌለበት በአውሮፓ ያላችሁ የህግ አማካሪዎች ይህን ጉዳይ እንደ ጉዳያችሁ ይዛችሁ እኔ አንድ ነገር አምናለሁ። እንግዲህ ሰው ጥፋት ካጠፋ በጥፋቱ ልክ መቀጣት አለበት ብዬ አስባለሁ። ምክንያቱም አለበለዛ ሁሉም ነገር ቀላል ይሆናልና። ግን ይሄ ይቅርታውን የሚያበላሽ አይደለም ብዬ አስባለሁ። ደግሞም አላውቅም፣ ምናልባት ሁሉም ነገርም ደግሞ ሊቀር ይችላል። በቃ ይቅርታው ከቀደመ ሁሉ ነገር ሊቀር ስለሚችል እንግዲህ አግኟቸው። እነሱን ማግኘት ለምትፈልጉ አድራሻቸውን እናስቀምጣለን። አቤልንም ሊዲያንም ማግኘት ለምትፈልጉ አድራሻቸውን እናስቀምጥላችኋለን። ተመልካቾቻችን በሌላ ጊዜ በሌላ ታሪክ እስከምንገናኝ በዚሁ ሰናበታችኋለሁ። እኔ ዓለምሰገድ ታደሰ ነኝ። መልካም ጊዜ።